በጠቅላይ ሚኒስትር መለስ ዜናዊ ጊዜ ተከልክሎ ነበር እንዳይሸጥ አዲስ አበባ ውስጥ በኢህአዴግ ዘመን ማለት። ምክንያቱም የተጻፈው ነገር በጣም ፕሮፌሰሩ በጣም ጽፈውታል። በቃ ብራዘር ተጽፏል አልኩ። የኢትዮጵያ ታሪክ በሃይማኖት ቤት ውስጥ የሚደረግ ሸፍጥ ተጽፏል። እኔ በወቅቱ ወደ 250 ብር ነበር። በጣም ውድ ሆኖ ይሄ ከዛሬ 17 ዓመት በፊት ነው የምነግራቸው። 15 ዓመት በፊት ሶሪ 13 ወይ 15 ዓመት በፊት እና በኋላ ላይ ግን ያኔ ለአንድ ወንድም ስጠኝ ብሎ አለኝ። ወደዚህ ስመጣ ሰጣውትኝ ይሄን መጽሐፍ ማለት ነው አንስቼ ሰጣውትኝ እና አሁን መጽሐፉን ድጋሚ ስለምፈልገው አይ ቲንክ ከ1000 ነው ከ2000 ብር በላይ ነው የተገዛው ማለት ነው። የፕሮፌሰር ጌታቸው ኃይሌ ደቂቀ እስጢፋኖስ ይሄንን ብላችሁ እዩት። እዚህ መጽሐፍት ውስጥ እነ አይ ቲንክ እነ ፕሮፌሰር መስፍን ወልደ ማርያም ሁሉ ጭምር አስተያየት የሰጡበት ነው የምታያችሁ። ግቡና እዩት፣ አንብቡት። እዚህ ዝም ብሎ ችቦ ስለለኮሱልህ ነገሩ እውነት አይደለም ብራዘር። አሮጌ ተራ ጠይቁ። አሮጌ ተራ አሁን እሳቸው አይደው ድጋሚ እንትን የሚል አይመስለኝም። አሮጌ ተራ ላይ ጠይቁ። ጊዮርጊስ እዛ ወደ ምንድነው ወደ አገር ፍቅር ቲያትር መውረጃ ጋር ከንጉሱ ከሚኒሊክ አደባባይ ወደዛ መሄጃ ኮርነር በግራና በቀኝ ያርከበ ሱቆች የሚባሉ እኔ በነበርኩበት ጊዜ ማለት ነው። አሁን ግን ጠፍተዋል። አይ ቲንክ ፒያሳ ስለፈረሰ የት አካባቢ እንዳለ አላውቅም። እዛ አካባቢና በዛ በጊዮርጊስ አካባቢ ወይ ደግሞ ወደ 3ኛ ፖሊስ ጣቢያ ፊት ለፊት ላይ ደጃቸው ላይ ዘለቀ መንገድ ላይ እዛ አካባቢ አሮጌ መሸጫ መጽሐፍቶች የሚሸጡበት ቦታ ላይ የትኛውን ቦታ ላይ ጠይቁ። ስክሪንሾት አድርጉና ደቂቀ እስጢፋኖስ በህግ አምላክ ብሎ የሚለው ፕሮፌሰር ጌታቸው ኃይሌ የጻፉትን ይሄን መጽሐፍ ፈልጋችሁ ገዝታችሁ አንብቡት። ኦኬ። እዚህ ቤት ያለ መረጃ አንዳች አንናገርም። ቴንክ ዩ መርጌታ ቀጥል። የጻፈውንም ነገር ሁሉ መርምሮ ማየት መልካም ነው። ከክፉ ነገር ሁሉ እንጠበቃለን። በክፉ ድርሰቶች ሁሉ እንዳንወሰድ ብዙ የስተት መንገዶች እየታዩ ስለሆነ ለምሳሌ እንዲሁ እንደ እንትን አድርጌ እስኪ አንድ ታምረ ማርያም ላንብበው እንደ መርጌታ ዛሬ ላንብበው። እሺ እችን እንትን ልበላትና እሺ ካህናቱን የጨፈጨፈበትን ትክክል። እሱንም አንብበው። አያችሁ ይሄ አሁን ነው ጨለማ ነው መርጌታ። ካሜራን አስተካክልና ጨለማ ነው እንዴ? ካሜራ ይሄ አሁን እዩት። ሴቭ አላርኮም አይታይም። አሁን ይሄ ቅዱሳት መካናት የሚል መጽሐፍ ነው። ይሄ የምታዩት በመምህር ህሩይ ባየ አሳታሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን 2006 ዓመተ ምህረት ይሄ እየላ ቅዱስ ሚካኤል ቤተክርስቲያን እየላ ቅዱስ ሚካኤል ቤተክርስቲያን መቼ ተሰራ? እየላ ቅዱስ ሚካኤል ቤተክርስቲያን ይኸው አሳታሚ አርታኢ ዲያቆን ሁሩይ ባየ በማህበረ ቅዱሳን ይኸው ይህ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ኦዲቶሪያል ቦርድ ታርሞ ተስተካክሎ የተፈቀደ ነው ይላል። ይኸውላችሁ እና ምን ይላል እዚህ? እየላ ቅዱስ ሚካኤል ቤተክርስቲያኑ ይላል። ቤተክርስቲያኑ የተከዜ ወንዝ ምንጭ ከፈለቀበት አጠገብ የሚገኝ ቤተ እግዚአብሔር ነው። በአንድ ጥንታዊ ብራና የግዕዝ መጽሐፍ የሰፈረው በዝርዝር በዝርዝር እንደተጻፈውና ከመዘክር ወራሼ መጽሐፍ እንዲሁም ከሌሎች ልዩ የታሪክ መዛግብት እንደተገኘው ቤተ ክርስቲያኑ የተመሰረተው
የተመሰረተው ከክርስቶስ ልደት በፊት ልብ በሉ ከክርስቶስ ልደት በፊት 1987 ዓመተ ዓለም በንጉሥ ምኒልክና በንጉሥ ዛጉዌ መሆኑ ይነገራል። መርጌታ ቆይ 987 እኮ ማለት ንጉሱ ሰለሞን በእስራኤል ላይ በነገሰበት የነገሰው ከ97 እስከ 930 ቅድመ ልደተ ክርስቶስ ነው። ይሄ ቤተክርስቲያን ተሰራ የሚባለው ንጉሱ ሰለሞን በስልጣን ላይ በነበረበት ጊዜ ነው። የዛሬ 3000 ዓመት ማለት ነው። አዎ ይሄው የዛን ጊዜ ዓመት ያስቆጠረች ቤተክርስቲያናችን የሚባለው ታዲያ አይደል? ቤተክርስቲያን ነበረችው የ3000 ዓመት ላይ። አሁን መርጌታ ጥያቄው ወደ አንተ ይዞራል። እነሱ የኦርቶዶክሷ ምናባዊት ዝም ብሎ የሚተረክላት ነበረች። ክርስቶስ ሳይኖር ቤተክርስቲያን ነበረች። ውሸት አያችሁ። በዚህ ሁሉ ነው። ይሄ እንግዲህ ኦዲተሪያል ማህበረ ቅዱሳን በጣም ኦዲተሮች ያሉበት ማህበር ነው። ግን እየላ ቅዱስ ሚካኤል ይሄ ቤተክርስቲያን የተሰራው መቼ ነው ማለት ነው? ይሄው ብዙ ጉድ ነው እኮ ያለው። መስማት ከቻላችሁ ልባችሁ እንትን ካለ በጣም ብዙ ነገር ነውና ኤርምዬ ወደ ተአምረ ማርያም ሂድ። በጣም አንደኛ ከርዕሱ ጋር አብሮ ሊሄድ ስለሚችል ተባረክልኝ። የተአምረ ማርያም በዘርዓ ያዕቆብ አማካይነት እንትን ያለውን ዛሬማ መነበብ አለበት። ተአምር 24 አንብቤዋለሁ እኔ ለብቻ አንብቤዋለሁ። ህዝብ ፊት ግን ይነበብ። ዛሬ ህዝብ ፊት ይነበብ። ኦኬ የዚህ ቤት ልማድ ነውና መረጃ ይዞ ማውራት። ኦኬ በወርኃ የካቲት 2ኛው ቀን ነው አይደለ? እነዚህ አባ እስጢፋኖስና ተከታዮቻቸው የተገደሉት። አዎ እውነት ነው። ገድላቸው ማለት አዎ የካቲት 2 ማለት ነው። እሺ ይሄኛው ተአምር 24 ላይ ያለ በዚህ በ1985 ዓመተ ምህረት የታተመው በትንሣኤ ዘጉባኤ መታወት የታተመው ተአምረ ማርያም ላይ ተአምር 24ኛው ተአምር ላይ ይሄ ክፍል እንዳለ ይናገራል። ያው ለመስቀልና ለእመቤታችን ስግደት እንደሚገባ ብሎ በሚለው ክፍል ላይ ኦኬ ልብ በሉ። እንግዲህ ከላይ እነሱ የጻፉት ነው፣ እኔን ስለማይመለከተኝ። ይሄ ተአምር የተደረገው በእመቤታችን ነው ይላል። ልጇ ጌታችን ኢየሱስ ክርስቶስ ያደረገውን የመስቀሉን ተአምር ይህ ነው ይላል። ልጇ ጌታችን ኢየሱስ ክርስቶስ ያደረገው የመስቀሉ ተአምር ይህ ነው ይላል። በድንጋሌ ሥጋ በድንጋሌ ነፍስ የጸናች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእናቱ የእመቤታችን ክቡር የሚሆን የመስቀሉን ነገር የሚናገር ተአምር ነው። በክርስቲያን ሀገር አንዲት ታላቅ ሀገር ነበረች ይላል። ልብ በሉ። በክርስቲያን ሀገር አንዲት ታላቅ ሀገር ነበረች። ነገስታቷና ጳጳሳቷን በውስጧ የሚኖሩ ክርስቲያን ሁሉ ይወዷት ነበሩ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በዓሏንም ያከብሩ ነበር፣ እየሰገዱ ይገዙላትም ነበር። ሁለተኛም የልጇን የመስቀሉንም በዓል ያከብሩ ነበር። አገር አልተጠቀሰም። ልብ በሉ። በክርስቲያን ሀገር አንዲት ታላቅ ሀገር ነበረች ነው ብሎ የሚለው ከዕለታት አንድ ቀን እገሊትና እገሌ ብሎ እንደሚል ማለት ነው። ያው የተረት ነገር ሲጻፍ እንዴት እንደሚሆን ታሪኩ ግን የተፈጸመ ታሪክ ነው። ኦኬ ሲጻፍ ግን እንዴት አድርገው እንደደባበቁት ማለት ነው። እዛ ሁለተኛም የልጇን መስቀልም በዓልንም ያከብሩ ነበር፣ ለእሷም እየሰገዱ። ለምደው ግን ታብና ኮፒ ሊንክ ሼር የማታደርጉት ወገኖች፣ የወንጌል አማኞች ወንድሞቼ እናቶቼ፣ ለምን ታብ ኮፒ ሊንክ ሼር አታደርጉልንም? አንዳንድ ምልክቶች እያሳየኝ ነው። አሁን እዚህ ቁጭ ብላችሁ እየሰማችሁ ታብና ኮፒ ሊንክ ሼር ባለማድረግ የሆነ ነገር ቢፈጠር ምን ትጠቀማላችሁ? እንዲቋረጥ ካልፈለጋችሁ በስተቀር ማለት ነው። በወንጌል የምታምኑ ወንድሞቼና እህቶቼ ለምን ሁሉ ቀን እንናገራለን? ከመጣችሁ አይቀር እየሰማችሁ ቤቱ ላይ ኮፒ ሊንክና ሼር ገንዘብ አያስወጣም። ታብ ገንዘብ አያስወጣም። ቴንኪው። ተባረኩ እህቶቼና ወንድሞቼ ተባረኩ። ኦኬ ለሱም እየሰገዱ ይገዙለት ነበር፣ እጅም ይነሱት ነበር።
ያድነናል ብለው አምነው ይሸከሙት ነበር። ምኑን? እንጨቱን ማለት ነው፣ መስቀሉ። ያድነናል ብለው ይሸከሙት ነበር። ኦኬ። በዛችም ሀገር ሐሳዊ መሲህን የመሰለ በስም ክርስቲያን ነኝ የሚል ጽኑ ከሃዲ ተነሳ። ልብ በሉ፣ እኚህ አባት ናቸው። ጽኑ ከሃዲ ተነሳ። ሰውየውም ቄስና መነኩሴ ነኝ ይል ነበረ። ይል ነበር አይደለም፣ ቄስ እኮ ናቸው፣ መነኩሴ ናቸው። አባ እስጢፋኖስ ማለት ነው። ትግራዋይ ውስጥ ነው የተወለዱት። የትግራዋይ አባት ናቸው። አይ ቲንክ ጉንዳ ጉንዶ ነው አይደለ? ወይስ ደብረ ገሪዛን ነው የሚባለው? መርጌታ መርጌታ ዞር ብለሃል። ማይክ ሚዩት ነው ያወራሁት። ጉንዳ ጉንዲ ማለት እኚህ አባት ናቸው። ልብ በሉ። ሰውየውም ቄስና መነኩሴ ነኝ ይል ነበር አሉ። ጉንዳ ጉንዴ። እሺ። በስራው ግን ፍጹም አይሁዳዊ ነበር፣ የዲያብሎስም የግብር ልጅ ነበረና። ያም ከሃዲ አይሁዳዊ የሚሆን እኔ ለማርያም አልሰግድም ለልጇ መስቀልም አልሰግድም አለ። መነኩሴው ናቸው እንዲህ ያሉት። ልብ በሉ። ለብዙ ሰዎችም ከውሾች ሬሳ ይልቅ የሚያጸይፍን ይህንን ጥፉ ትምህርቱን አስተማራቸው። ለማን? ለመስቀልና ለማርያም አትስገዱ ብሎ የሚል ትምህርት አስተማረ። ይህ መቼን የተደረገው ወንድሞች ናቶቼ? የዛሬ 540 ነው 550 ዓመት አካባቢ ማለት ነው። ኢትዮጵያ ውስጥ የተደረገ ሰሜን ሸዋ ደብረ ብርሃን ላይ የተደረገ ነገር ማለት ነው። ኦኬ። አስተማራቸው። ያ ጽኑ ከሃዲም እኔ ከምዕመናን ያን ጽኑ ከሃዲ ግን ከምዕመናን ለዩት። ጌታችን ኢየሱስ ክርስቶስም ከተሰደደበት ሀገር በድንጋሌ ሥጋ በድንጋሌ ጸናች ክብርት በእመቤታችን አማላጅነት ለክርስቲያን መማፀኛ በሆነ በከበረ መስቀሉ ኃይልንም አጠፋው። ከዚህም ከርጉም ጽኑ ከሃዲና ከሰይጣን ልጅ ኋላ የቀሩትንም ልጆቹን ለድንግል ማርያም ለልጇ መስቀልም አንሰግድም አሉ። ጥፉ ክፉ ትምህርት በሚሆን በትምህርታቸው ብዙ አመኑ። ንጉሱና ባላገሩ ሁሉ ሰዎችም ሁሉ ሰምተው ፈጽመው አዘኑ። ጌታችንም የነዚህ ከሃዲዎችን አይሁዶች ጥፋታቸውን አሳየን እያሉ በፍጹም አልቅሰው ወደ እግዚአብሔር አመለከቱ። ንጉሳችን ዘራ ያዕቆብም፣ ይሄ ሰውዬ ማለት ነው፣ ልብ በሉ። ንጉሳችን ዘራ ያዕቆብም ከዳተኞቹ የሚሆኑ እነዚህን ሰበሰባቸው። በድንጋሌ ሥጋ ድንጋሌ ለጸናች ለእመቤታችን የሚገዙ ክርስቲያኖች ወገኖችን ሁለተኛ ሰበሰባቸው። ለክርስቲያንም ረዳት ለሆነው ለልጇ መስቀልም የሚሰግዱትንም ክርስቲያኖች ወገኖችን ንጉሱ ከዳተኞች አይሁድን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን በመለኮት ደም ቀብቶ ለከበረ ልጇ መስቀል አንሰግድ ማለታችሁ ለምንድን ነው አሏቸው። ንጉሱ አፄ ዘርዓ ያዕቆብ ማለት ነው። እነዛ መነኮሳትና ካህናት እነዚህ ከዳተኞቹም አይሁድ አሁን እኛስ ለልጇ መስቀልና በድንጋሌ ሥጋ በድንጋሌ ነፍስ ስለጸናች ለማርያም አንሰግድም አሉ። የክርስቲያንም ወገኖች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ ስለጸናች ለክብርት እመቤታችንና ለልጇ መስቀል አንሰግድም ማለታችሁ ከመጽሐፍት አግኝታችሁት ነውን ወይስ ከራሳችሁ አንቅታችሁ ነው አሏቸው። አንሰግድም ማለታችሁ ከመጽሐፍ ማለት ከመጽሐፍ ቅዱስ አግኝታችሁት ነው ከብሉይ ከአዲስ ወይስ ከራሳችሁ አንቅታችሁ ከራሳችሁ ፈጥራችሁ ነው አንሰግድም ብላችሁ ያላችሁት ብሎ ንጉሱ ለኦርቶዶክስ ቤተክርስቲያን ካህንና ዲያቆን መነኩሴ ለነበሩት እና አብራቸው ለነበሩት ሁሉ ገዳማውያን አባቶች ከትግራይ ምድር ላይ ጉንዳ ጉንዲ በሚባል ቦታ ላይ ተወልደው ያደጉ አባ እስጢፋኖስ የሚባሉት እሳቸውና ተከታዮቻቸው ነው ንጉሱ የጠየቃቸው። እሺ አንቅታቸው ነው አላቸው። እነዚህም ከዳተኞች መምህራችን እንዳስተማረ ነው አሏቸው። የክርስቲያንን ማህበር በአፋቸው እኛ ክርስቲያንን ለሚሉ ለነዚህ ሞት ይገባቸዋል እያሉ ይሙቱ በቃ ብለው ፈረዱባቸው። አዲስ ኪዳን ላይ ማለት ነው። ይሙቱ ግደላቸው ንጉሱ ብሎ ማለት ነው። እንደዚህ ያሉ ፈረዱባቸው። ከሳቸውም ቀሳውስት ነን የሚሉት ነበሩ። ከሳቸውም በስም ዲያቆናት ነን የሚሉ ነበሩ። ስራቸው ግን በልቦናን የሚያሳዝን የአይሁድ ስራ ነው። መርገምን ለተሞሉ ለነዚህ ሞት ፍርድ ይገባቸዋል። ንጉሱም አፍንጫቸውን ምላሳቸውን ቁረጣቸው ብሎ አዘዘ። ኢትዮጵያ ውስጥ የተደረገ የዛሬ 500 ዓመት ይሄን ደም አትከድነውም አልኩ። ይሄን ደም አትከድነውም፣ አፍንጫቸውና ምላሳቸውን ቁረጧቸው ብሎ አዘዘ። ለምን? ለማርያም ስዕልና ለመስቀሉ አንሰግድም ብለው ስላሉ። እዛ ሌሎችም ይፈሩ ዘንድ ቆረጧቸው። እንደነዚህም ሆኖ እነዚህ ከዳተኞች የስራቸውን ክፋት አልተውም ነበር። ምላሳቸው ተቆረጠ ማለት ነው።
ከዚህም በኋላ የክርስቲያን ወገን ተሰብስበው እነዚህ ከዳተኞች አይሁድ ምላሳቸውና አፍንጫቸውን ብቻ በመቁረጥ ለምን ተዋቿቸው አሉ። አግባብስ በድንጋይ ወግረው ሊገድሏቸው ይገባ ነበር። በድንጋይ ስጋ በድንጋይ ስለጸናች ለእመቤታችንና ለልጇ መስቀል አንሰግድም ብለዋልና በምላሳቸው መቁረጥ ብቻ አይደለም በድንጋይ ቀጥቅጣችሁ ልንገድላቸው ይገባል ብለው ክርስቲያኖች ነን ብለው የሚሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የነበሩ የተደረገ ታሪክ ነው። ባይዘው ይሄ ውሸት የሆነ ታሪክ አይደለም። ደብረ ብርሃን ከተማ ላይ እነዚህ ቅዱሳን ሰዎች ደማቸው ፈሷል ያለ አግባብ ለማርያም ስዕልና ለመስቀል አንሰግድም ብለው ያሉ። ይሄ መስቀል ደመራ ተብሎ የሚባለው ሁሉ የሚከበረው ከዛ በኋላ ነው። ወንድሜ ልብ ብለህ ስማኝ። መቼ ነው የመጣው ታሪኩ ብዬ ስጠይቅ ዝም ብሎ አይደለም። አንዳቸውም የኦርቶዶክሳውያን ካህናት እኛ ፊት ቆመው ይሄንን ሊያስተባብሉት አይችሉም። ገብተው ሊሰድቡ ይችላሉ። ጎረምሶች ልከው ሂዱና ስደቧቸው ብለው ሊልኩ ይችላሉ። ኦኬ። በዚህ ኖራት ስሙ አባ ማቴዎስ የሚባል የእስክንድርያው ሊቀ ጳጳሳትን መልእክተኞችን በኢትዮጵያ ሀገር ነበሩ። እነዚህ መልእክተኞች 3 ነበሩ። አንዱ ግን ሹመቱ ከቅስና ማዕረግ የሚበልጥ ቆሞስ የተመረጠ መነኩሴና ጸሎትና ጾምን የሚወድ ሽማግሌ ነበር። የአዲስና የብሉይ ኪዳን መጻሕፍትን ያውቅ ነበር። ሁለተኛውም በምንኩስና ያለ ዲያቆን የተመረጠ ሽማግሌ መጻሕፍትን የሚያውቅ ነበር። ሶስተኛውም ዲያቆን ነበር። ከሊቀ ጳጳስም ተልከው ከምስርም ሹም ከግብፅ ንጉስ ማለት ነው ከምስሩ ሹም ታዘው ለኢትዮጵያ ንጉስ ለአጼ ዘርዓ ያዕቆብ ደስ የሚያሰኝ የምስራች ይነግሩት ዘንድ የመጡ ነበሩ። የምስር ሹም ያው የግብፅ ማለት ነው ምስር የምትባለው በግብፅ ሳሉ ክርስቲያን የፈረሰ አብያተ ክርስቲያናቸውን ይሰሩ ዘንድ አሰናብተዋቸው ነበርና ያረጁትንም ያድሱ ዘንድ ከሳቸውም ጋር እጅ መንሻ 3 ታቦታትን ከሊቀ ጳጳሱ ለንጉሱ አመጡለት። በወርቅ የተሰራች የእመቤታችንን ስዕል በሕፃንነት ሳለ ከልጇ ጋራ ወደ ደብረ ቁስቋም እንደሄደች አድርገው አመጡለት። ስዕሉ ማለት ነው። በወርቅ የተሰራ የወልደ እግዚአብሔር የስቅለቱን ስዕልና በወርቅ የተሰራ የመላእክትን አለቃ የቅዱስ ሚካኤልን ስዕል ብዙ ቅብአ ሜሮንም አመጡለት። ኖ ታቦተ ሚካኤል እና ታቦተ ማርያም ነው የመጣው በመጽሐፈ ጤፉት ላይ እንዲናትና ይላሉ የኢትዮጵያ ሴቶች። ይኸው መጽሐፈ ጤፉት ላይ ታቦት ነው መጣ ብለው የሚሉ ታቦተ ሚካኤልና ታቦተ ማርያም እናም ደግሞ የማርያም ስዕልና የመድኃኔ ዓለም ስዕል ዮሐንስ ሳያለው የተባለው እሱ ነው የመጣው። ታቦቱን የተዉት የተተወ ታቦቱ ታምረ ማርያም ላይ ታቦቱን ሳይሆን ስዕሉን አመጣ ይላሉ። እሺ ቅብአ ሜሮን ከዛ አመጡለት። የግብፅ ወገኖች የሊቀ ጳጳሳት መልእክተኞችን ወደዚህ ለልጇ መስቀል ለእመቤታችን አንሰግድም በሚሉ ንጉሱ በሳቸው ይፈርድባቸው ዘንድ አላቸው። እነዚህን ከሃዲያን ሊቀ ጳጳሳት መልእክተኞችንም ጠይቋቸው። ካህናትንም ከተሰበሰቡት ዘንድ በመምህራንም በአንብሮተ እድ የሚሾሙም ሰራዊትን ሁሉ በተሰበሰቡበት ቦታ ለልጇ መስቀልና በድንጋሌ ስጋ በድንጋሌ በጸናች ለእመቤታችን ክርስቲያንን ስትሉ ለምን አንሰግድም ብላችሁ አላችሁ አለና ጠይቃቸው። ንጉሱ በድንጋሌ ስጋ በድንጋሌ የጸናች ክብርት እመቤታችን አምላክን እንደወለደች አታውቁምን? ለልጇ መስቀል ስለምን አትሰግዱ? የንጉሱ ጥያቄ ነው። ክርስቶስ በሱ ላይ እንደተሰቀለ አታውቁምን? በመስቀሉ ድህነታችን እንደተደረገ አታውቁምን? እነዚህ ከሃዲያንስ እኛ ለልጇ መስቀልና ለማርያም አንሰግድም አሉ። አባ እስጢፋኖስና ተከታዮቻቸው ማለት ነው። እነዚህ ከሃዲያን በድንጋይ ይወግሯቸው ዘንድ ወግረውም ይፈርዱባቸው ዘንድ የአፍግሪና ሰዎችና የቁስጥንጥንያም ሰዎች የሶሪያ ሰዎችም በዚህ ከሃዲያን በድንጋይ ይወግሯቸው ዘንድ ወግረውም ፈረዱባቸው። ከዚያ ቦታ ሁሉ ነበሩና ደብረ ብርሃን ላይ ነው የተደረገው። በድንጋይ ቀጥቅጠው ነው የገደሏቸው ኢትዮጵያውያንን። ያም የኦርቶዶክስ ቤተክርስቲያን ዲያቆን፣ ካህናት፣ መርጌቶች እና መነኮሳት የነበሩ ማለት ነው። የክርስቲያን ማህበር ሁሉ በድንጋይ ወግረው ሊሞቱ ይገባል አሉ። ክርስቲያን ሰው ግደሉ ብሎ ሲል ይታይ ለማርያም ስዕልና ለመስቀሉ አንሰግድም ብለው አሉት። የክርስቲያን ማህበር እንዳዘዛቸው የተደረገውን አደረጉ። ገደሏቸው። በየካቲት 2 ቀን ቅድም ያልኩት ይሄ ነው ማለት ነው። ያላችሁ በየካቲት 2 ቀን በዕለተ ዓርብ ወግረው ገደሏቸው። ደብረ ብርሃን ማለት ነው። ደብረ ብርሃን ላይ ነው የተደረገው። ከዛስ ከአይሁድ ጋር በአንድ በሚሆን እነዚህ ከሃዲያን ከወገሯቸው ወዲህ 38 ቀን በሆነው ጊዜ በድንጋሌ ስጋ በድንጋሌ በጸናች ክብርት እመቤታችን
ስለከበረ መስቀልና የክርስቶስ መስቀል በሚከበርበት በመጋቢት 10 ቀን ሰኞ ሌሊት እግዚአብሔር ድንቅ ታምር አደረገ። የት ደብረ ብርሃን በንጉሱ ድንኳን ላይ ፍጹም ብርሃን ወጥቶ እንደ ጎርፍ ፈሰሰ። ከንጉሱም ከተማ ጀምሮ ከሩቅ አውራጃ ሁሉ ጎረፈ። ያም ብርሃን በአብያተ ክርስቲያናት ላይ በልብሳቸውም ዘንድ በውስጠኛውና በመጋረጃው በውጨኛው ባህር መጋረጃ ላይ በበዓል በሚከበርበት መጋረጃ ላይ ተቀመጠ። ዳግመኛም በሰዎች ድንኳን ላይ በመጋረጃው ላይ በሚለብሱት ልብሳቸው ላይ በሚታጠቁት ትጥቃቸው ሁሉ ላይ ብርሃን በዕቃው ሁሉ ላይ ሰፍሮ ታየ። እነዛ ሰዎች ስለተጨፈጨፉ ማለት ነው። በንጉሱም ድንኳን ላይ ፍጹም ደስታ ሆነ። ያም ብርሃን ብዙ ቀን ተገልጾ ኖረ። የዚያን ብርሃን መልኩ እንደ እሳት ላንቃ ይመስል ነበር። የዚያን ጊዜ ነገር ግን አያቃጥልም ነበር። ወደ ሰውም በቀረበ ጊዜ ይበራል፣ ፊት ያበራል። የብርሃኑ መታየት ልቦናን ደስ ያሰኛል። የንጉሱ ባለሟል እግዚአብሔር ተገዢ አንድ መነኩሴ ነበረና ብርሃን ሳይገለጥ ወደ አገሩ ለመሄድ ያሰናብተው ዘንድ ንጉሱን ለመነው። ንጉሱም አሰናብቶ በሄደ ጊዜ የ5 ቀን መንገድ ከሄደ በኋላ ንጉሱ ወዳጁ የሚሆን ያ መነኩሴ ያንን ብርሃን ስላየ አዘነ። ያን ብርሃን ያይ ዘንድ በፈረስ መልክተኞችን ፈጥነው ሄደው ይመልሱት ዘንድ ላከ። እነሱም በመለሱት ጊዜ የ5ቱን ቀን መንገድ በ2 ቀን ደረሰ። ይኸውም የተደረገው በእግዚአብሔር አጋዥነት ነው። ሶስቱንም የሚያስተምረው ስሉስ ቅዱስን በሚያመልክ በዚያ ንጉስ ሃይማኖት ነው። ያም መነኩሴ እኔን ድሃ መነኩሴ ይቀበሉኝ ዘንድ 7 ደጋጎች መልክተኞችን ንጉሱ ባዘዘ ጊዜ እነዚህ ከ5 ወንድሞቼ መነኮሳት መልክተኞች ጋራ ባሮች ሁላችን በአንድነት በመንገድ ስንሄድ ጨረቃ ብርሃን ሳይኖር በዛች ሌሊት ጨለማ ጸንቶ ሳለ በሰማይ 4ቱ ማዕዘናት ደመና ሞልቶ ከዋክብትን ሁሉ ለአንዱ በጭንቅ ሳይታዩ ምሉ ብርሃን በላያቸው ሰፎ አየን አለ። እኛም ሁላችን ብርሃን ሳይኖር ደመና በሰማይ ሞልቶ ሳለ ይህን የሚመራ ብርሃን ምንድን ነው አለን። ይህም ብርሃን ከወጣበት አላወቅንም። ታላላቅ ተራሮችም በዚያ ፈሳሽ ውሃ በፊቱ ነበሩና ከጥልቁም ውሃ ፈሳሽ ገብተን መሄድን በተሳነን ጊዜ ሀጥ ነዳይ የመሆን እኔ ወንድሞቼን መነኮሳትን 7 ታላላቆች የንጉስ መልክተኞችን ጫፉ ወደ ሰማይ የሚደርስ እንደ ፀሐይ ብርሃን ጥሩ ነው እንጂ በብርሃኑ ላይ ጢስ ያልተቀላቀለ ቀለበት የእሳት ምሰሶ አየን። ሁላችን በአንድነት ይህ ደግ ተአምር ባየን ጊዜ ቁመቱ ሰማይ የሚደርስ ይህ እሳት ምንድን ነው አልን። ወይም የትልቁ ንጉሥ አዳራሽ ተቃጠለ አልን። ስለዚህም እኔ ድሃ መነኩሴ ደነገጽሁ። ጌታዬ በከተማ ውስጥ የወረደውን ብርሃን አይ ዘንድ ለደስታ ጠራኝ አለው። ዛሬ ግን አዝናለሁ፣ በከተማው ትልቅ እሳት ተነስቷልና። ይህንም የተናገርኩት ምድራዊ እሳት ስለመሰለኝ ነው። ትልቅ የእሳት ምሰሶ እኔ እንዳየሁት ወንድሞቼ መነኮሳትም እንዳዩት የንጉሱ መልክተኞችም ከሳቸው ጋር ያዩት ዘንድ እግዚአብሔር ስለዚህ ነገር ምስክሬ ነው። ብርሃኑንም ይመራን ነበር። ከዚያም ንጉስ ከተማ ውስጥ በደረሰን ጊዜ ያ የብርሃን ምሰሶ ተሰወረ። የዚያም መነኩሴ ወዳጅ ያ ንጉስ ግን ያን መነኩሴ ይመልሱት ዘንድ መልክተኞችን ከመላኩ አስቀድሞ በስዕሏ ፊት ቆሞ እመቤቴ ሆይ ወዳጄን መነኩሴ በመንገድ ክፉ ነገር ሳያገኘው አድርሹ እያለ ለመናት። ወደ ስዕል መለመን የተጀመረ ያኔ ነው። ልብ በልና ሰማኝ። አፄ ዘርዓ ያዕቆብ ነው ስዕል ላይ ቆሞ ይሰግድ የነበረው ማለት ነው፣ ይጸልይ የነበረው እና ከዛ በፊት የለም። በኢትዮጵያ ኦርቶዶክስ ክርስቲያን ታሪክ ውስጥ አይታወቅም ለስዕል ከዛ በፊት የሰገደ ወደ ስዕል ዞሮ የጸለየ። ኦኬ ከዛ ድርሹ ብሎ ለመናት። ለመናት። ጊዜውም ጨለማ ሲሆን መንገዱን ወጣ ገባ ሲሆን ሌሊትም አምጥተው ወደ እኔ ያደርሱ ዘንድ አዝዣለሁና በመዓልትም እንኳን ያንን መንገድ በጭንቀት ነበር የሚሄዱት። በሌሊት ወደ እኔ ያመጡት ዘንድ ቸኩያለሁ። ያዘዙትን ሁሉ ተአምር ነግረው ዘንድ ነው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም የዚያን ንጉሥ ልመናውን ተቀበለችው፣ ስለለመናት ማለት ነው። ከ5 ወንድሞቹ መነኮሳትና ከታላላቅ ንጉሶቹ መልክተኞች ከባሮችን ጋራ ያን መነኩሴ ካለበት ዘንድ ብርሃኑ እስኪደርስ ድረስ የእሳት ምሰሶ በከተማ ውስጥ ተገለጠላቸው። የዚያንም የእሳት ምሰሶ ብርሃን እየመራቸው ወደ ከተማ ደረሱ። ንጉሱም ይህን ነገር እውነት ነውን ብሎ ጠየቃቸው።
ከአምስቱ መነኮሳት ጋራ የእሳት ምሰሶን እንዳየ ምስክራቸው ከእግዚአብሔር ነውና አዎን እውነት ነው አሉት። ወደ ከተማውም እስከንደርስበት ብርሃኑ ተመራን። ከሌሎችም ሰዎች ጋራ የተከተሉን 7ቱ መልእክተኞች መነኮሳትን እንዳዩ እኛም ያንን የእሳት ምሰሶ አየን አሉት። ጌታቸውም ከመነኮሳቱ ጋራ ወደ ከተማ እስክንደርስ ድረስ ብርሃኑን ተመራን። ያየኑን አየን እንዳልን በዚህም ነገር እግዚአብሔር ምስክራችን ነው። ጌታችን ኢየሱስ ክርስቶስ ያደረገው ይህን ደገኛ ተአምር ንጉሱ ሰምቶ በድንጋሌ ሥጋ በድንጋሌ ነፍስ በጸናች ስለ እናቱ ማርያም ስለ መስቀሉ ክብር የእሳት ምሰሶ በሰማይ በማሳየት ደስ አለው። ስለዚህም ነገር በድንጋሌ ሥጋ በድንጋሌ ነፍስ በጸናች ከክብርት እመቤታችን ጋራ እግዚአብሔርን አመሰገነ። ከዚህም በኋላ ንጉሱ በድንጋሌ ሥጋ በድንጋሌ ነፍስ በጸናች ስለ ክብርት እመቤታችን ስለ ልጇ መስቀል ክብር የወረደውን ያንን ብርሃን ከባልንጀሮቹ መነኮሳት ጋር ከመንገድ ተመልሰው ለዚያ መነኩሴ ያሳዩት ዘንድ አዘዘ። ንጉሱም ያዘዛቸውን ሰዎች እነዚህ መነኮሳት ወስደው ሁለተኛ ቀን ብርሃን ከወረደ ጀምሮ መጋቢት 10 ቀን ሐሙስ ሌሊት በዶሮ ጩኸት ወደ ቤተክርስቲያን አገቧቸው። በመነኮሳቱ ፊት የተሰበሰበው ልብስ ይህ ብርሃን ያቃጠለው መስሎት ነበር። ብርሃኑ እንደ እሳት ላንቃ ከዚያ ልብስ ላይ ሆኖ ታየ። ለዚያም ብርሃን የሚቃጠል ዋዕይ አልነበረውም። መነኮሳቱን ባዩ ጊዜ ፈጽመው አደነቁ፣ ፈጽመው ደስ አላቸውና በምድር ላይ ወድቀው ሰገዱ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ክብርና ስለ መስቀሉ ክብር ስለ ለመለመ ደሙም ቦግ ቦግ እንደሚል እንደ ነደ እሳት ብርሃን ያሳየ ወልደ እግዚአብሔርን አመሰገኑት ብሎ ካለ በኋላ ይጨርሳል ማለት ነው። ከተማ የተባለ የት ነው ብላችሁ ካላችሁ ደብረ ብርሃን። ደብረ ብርሃን በዓላማ የምትሄዱ ሰዎች ካላችሁ ሂዱና ደብረ ብርሃን ስላሴ ውስጥ አለ። ከደብረ ብርሃን ስላሴ እንደዚህ ሆኖ የንጉሱ የአፄ ዘርዓ ያዕቆብ ቤተመንግስት ደግሞ እንደዚህ አለ፣ እዛው ጋር ቅርብ ነው። ደብረ ብርሃንን ስለማውቀው ማለት ነው። ጠባሴን መድኃኔዓለም ነበርኩ። እታች ገበያው ጋም ደብረ ብርሃን የምታውቁት ጊዮርጊስም ቤተክርስቲያን ነበርኩ የተወሰነ ጊዜ። በተለይ ግን ስላሴ ቦታ ስለታጣ በወቅቱ የነበሩት የኔታ ኤፍሬም የሚባሉ ነበሩ። ጠባሴን መድኃኔዓለም ቆይቻለሁ። ማዶም ከወንዙ ማዶ ማን ማርያም የምትባል ቤተክርስቲያን ነበረች። እዛም የተወሰነ ጊዜ ቆይቻለሁ ማለት ነው። ብዙም ሳልቆይ ግን ወደ እንዶዴ ሚካኤል በረህት አውራጃ ውስጥ የኔታ ዳንኤል የሚባሉ ጋር እዛ ሄጃለሁ። በደንብ ነው ያየሁትኝ። የንጉሱ ቤተመንግስት እዛ አለ። ይሄ ከተማ የተባለው ደብረ ብርሃን ከተማ ውስጥ ነው እነዚህ ሰዎች የተሰዉት። መቼ? የካቲት 2 ቀን። ለምን? ለማርያም ስዕልና ለመስቀሉ አንሰግድም ብለው ስላሉ። ለማርያም ስዕልና ለመስቀሉ በኢትዮጵያ ኦርቶዶክስ ታሪክሳን ውስጥ መሰገድ የጀመረው መቼ ነው? አፄ ዘርዓ ያዕቆብ ወደ ንግስና ከመጣ ጊዜ ጀምሮ ማለት 500 ዓመት የት አለ? ኦኬ ካልኩሌተር አንዴ ጠብቁኝ። ኦኬ ኦኬ ካልኩሌተር 2018 አይደል ሲቀነስ 1426 592 ዓመት ማለት ነው። ይሄ ታሪክ የዛሬ 592 ዓመት በደብረ ብርሃን ከተማ ላይ ተደርጓል። ምስክሯ ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ አሁን 2018 አይደለም ያለነው 2018 ሲቀነስ 1426 ተብሎ ስለሚባል አፄ ዘርዓ ያዕቆብ ወደ ስልጣን የመጣው 1426
በ1426 ነው አለ። በወርሃ የካቲት ሁለተኛው ቀን እነዚህ አባቶች ተሰውተዋል። ምላሳቸው ተቆርጦ አፍንጫቸው ተፎንኖ በወርሃ የካቲት 2 ዓመተ ምህረቱ ብቻ ነው ያልጻፈው። ዓመተ ምህረቱን የአፄ ዘርዓ ያዕቆብ ታሪክ በተጻፈበት ከመቼ እስከ መቼ ነገሰ ብሎ የሚለው የኢትዮጵያ ታሪክ ላይ ሲቆ አንዴ ጠብቁኝ። አንዴ አብረን ቼክ እናድርገው። አስታወስኩት። መጽሐፍ መያዝ ጥሩ ነው፣ መረጃ መያዝ። የኢትዮጵያ ታሪክ ከመጀመሪያው እስካሁን ዘመን ድረስ ይላል። አለማየሁ አበበ ትርጉም የሰራው አፄ ዘርዓ ያዕቆብን እዚህ ጋር ጽፎት ከሆነ እናገኘዋለን። የት ያመልጣል ብለህ ነው? እዚህ ማምለጥ የለም። ራሱ አጣም ስለ ብራዘር ማምለጥ የሚባል ነገር የለም። እንፈልጋለን ዘርዓ ያዕቆብን እዚህ ጋር። የኢትዮጵያ ታሪክ የአክሱም መንግስት፣ የአክሱም ኃይል መውደቅ፣ የክርስትና መግባት፣ የደቡብ አረቢያና የመያዝ ሙከራዎች፣ የአክሱም ውድቀት፣ ኦኬ፣ ዛጉዌ፣ ላሊበላ፣ ሰለሞናዊ ዳይናስቲ፣ ኦኬ፣ የንግስት ሳባ የተባለው ማለት ነው። ኦኬ፣ ዘርዓ ያዕቆብ፣ ናተፈለግ፣ ተበርበር። አሁን ትውልድ ተነስቶብሃል እያንቀላፋ ፍጹማዊ ስልጣን የመፈጠር መከራ። አምባ ግሼን የዘርዓ ያዕቆብ ታሪካዊ አስተሳሰብ። ኦኬ፣ የሉላን ቅጣት፣ መንግስታዊ አስተዳደር መሻሻል፣ የሸዋ ክፍለ ሀገር፣ ባህረ ነጋሽ፣ የሰሜን ፖሊሲ፣ የደብረ ብርሃን ቤተ መንግስት። እነዚህ ይፈልጋሉ። ዘርዓ ያዕቆብ ይፈልጋል። የደብረ ብርሃን ቤተ መንግስት የንጉሱ ስለሆነ የንጉሱ በእደ ማርያም የእንድራሴዎች ዘመን የሙስሊምና አደጋ መጣት የእሌኒ እቴጌ እሌኒ ከአውሮፓ ጋር እቴጌ እሌኒ ይፈልጋሉ። ወይዘሮዋም ይፈልጋሉ። እንዲህ ዝም ብሎማ መቀለድ የለም ስልህ የለም። ስለዚህ ወዴት እንሄዳለን? ወደ አፄ ዘርዓ ያዕቆብ እንሄዳ። ገጽ 7 ታብና ኮፒ ሊንክ ሼር አድርጉልኝ ወገኖች። የዘርዓ ያዕቆብ አስተሳሰብ ኦኬ። ዘርዓ ያዕቆብ ዘመነ መንግስት የተፈጸሙ ድርጊቶች ሁሉ በአሁኑ ጊዜ ትክክለኛው ቅድመ ተከተላቸውን ጠብቆ ለማስቀመጥ ቀላል ነገር አይደለም። የመዋዕለ ዜና ዘጋቢዎች የመሪዎች ታሪክን የሚይዙ ቅድመ ተከተሉን ጠብቀው ሳይሆን ብዙ ጊዜ ከቀዳማዊ ድርጊት ጋር ለማዛመድ ሲሉ ትረካውን በማቋረጥ ወደ ኋላ ይሄዱና እንደገና ወደ ተቋረጠው ትረካ እየተመለሱ ነው። በዚህም አኳን የተያዙ ዘገባዎች ከጥበብ ቃላት አመለካከት አኳያ ሲታዩ አልፎ አልፎ ተደናቂ ድርሰቶችም ቢሆኑ እንኳን ታሪካዊ ድርጊትን የተፈጸሙበትን ትክክለኛውን ቅድመ ተከተል ለማወቅ አይረዱም። የዘርዓ ያዕቆብ ታሪክ የተጻፈው እሱ ከሞተ ከረጅም ጊዜ በኋላ እንደመሆኑ የወቅት አቀማመጥ ጉዳይ ከመጋረጃ ጀርባ እንዳለ ነገር የሚቆጠር ነው። ማናቸው ያሉት? አለማየሁ አበበ ትርጉም የኢትዮጵያ ታሪክ። ስንት ጊዜ ነው የታተመው? ይሄ በጣም ለ9ኛ ጊዜ የታተመ መጽሐፍ፣ በጣም ስመጥር የሆነ መጽሐፍ ነው። የኢትዮጵያ ታሪክ ማለት ነው። ኦኬ፣ አንድ መጽሐፍ ነበረኝ። ወይት አፄ ዘርዓ ያዕቆብ ፕሮፌሰር ጌታቸው ኃይሌ ምን ብለው ጻፉት? ምሁራኑ ምን ብለው ጻፉ? የኢትዮጵያ ታሪክ ላይ እሺ፣ ኦኬ፣ የነገሱበት አፄ ዘርዓ ያዕቆብ ፕሮፌሰር ጌታቸው በአዲስ አበባ ዩኒቨርሲቲ ፕሬስ የታተመ
ፕሮፌሰሩን ብለው ጻፉ። ኦኬ ደቂቀ እስጢፋኖስ የአፄ ዘርዓ ያዕቆብ 1426 ሃሌሉያ ደስ ይላል። ደስ ይላል። ተናገር እውነቱን 1426 አልሳትኩትም ማለት ነው። ለገጠር ልጅ አንድ ነገር አትንገር ከነገር አይለቅም ስልህ 1426 የአፄ ዘርዓ ያዕቆብ ፕሮፌሰር ጌታቸው ኃይሌ እውቅ ምሁር የነበሩ ሰው ናቸው፣ ሞተዋል። አፄ ዘርዓ ያዕቆብ መቼ ነው የነገሰው? 1426 ከ1426 እስከ 1460 በኢትዮጵያ ላይ እንደውም ወንድሙን ሁሉ ገሎ ነው የነገሰው። ስልጣን እንዳይቀናቀን ብሎ መነኩሴ የነበረ ወንድም ነበረው፣ ገሎት። አዮ ቅድም ስመታው ይሄ ታሪክ የተፈጸመው በአፄ ዘርዓ ያዕቆብ ነው። ማንም የሚናገረው ታምረ ማርያም፣ ማንም የሚናገረው መጽሐፈ ጤፉት። እኔ ላይ መጥተህ አትቆጣም አልኩ ብራዘርዬ። ታምረ ማርያም፣ መጽሐፈ ጤፉት፣ የኢትዮጵያ ታሪክ፣ ፕሮፌሰር ጌታቸው ኃይሌ፣ ደቂቀ እስጢፋኖስ በሕግ አምላክ አመጣልሃለሁ ስንክሳሩን ከፈለክ ማለት ነው። መጋቢ ሰለሞንን ታውቀዋለህ አይደል? መርጌታ መጋቢ ሰለሞን ማናቸው? የትግራዩ አህጉረ ስብከት ሊቀ ጳጳስ የነበሩት የሞቱት ማን ነበሩ? እኛ ጌታን የሚወዱት ጳጳስ አቡነ መርሃ ክርስቶስ። እሳቸውን ያውቃቸዋል መጋቢ ሰለሞን ማለት ነው። እሱም ጽፎታል ይሄንኑ ታሪክ ማለት ነው። ጥሩ ጸሐፊ ነው መጋቢ ሰለሞን። የዘርዓ ያዕቆብ ነው አይደል? የዘርዓ ያዕቆብን ስለ ማርያም የጻፈው መጽሐፍ ላይ ታስታውሰዋለህ? አዎ አግዘን እኮ ጽፎታል። እንትን ላምጣው መጽሐፉን። ቆይ እሺ፣ በቅርብ ካገኘሁት ላምጣው። እዚህ መጽሐፍ በእግራቸው ገብተዋል። ኦኬ እዚህ መጽሐፍ ላይ ያነበብኩት መስሎኛል። ብዙ መጽሐፍቶች ስለማነብ አግዛቸውም ይሄንን ጽፎታል። እዚህ መጽሐፍ ላይ ይሄን መጽሐፍ ታስታውሰዋለህ መርጌታ? የቱ? እስኪ አዎ፣ መጋቢ ሰለሞን። አዎ ጥበበ ሰለሞን። ድንቅ ጸሐፊ ናቸው በእውነት። ፍርጥ አድርጎ የሚጽፍ እንደዚህ በእውነት እንዲሁ መንታ ይወለዱ ይባላል። እንደዚህ አይነት ፍርጥ በመረጃ በዚህ መጽሐፋቸው ላይ ሳነብ፣ ይቅርታ እንግዲህ ብዙ መጽሐፍቶች ስለማነብ በጣም ጎበዝ። አዎ ዘጠነኛው ምዕራፍ ላይ የአባ ኤፍሬም ሶርያዊው በ1306 እስከ 372 አፄ ዘርዓ ያዕቆብ ይታያል። ከ1434 እስከ 1468 ብሎ ጽፎታል የአፄ ዘርዓ ያዕቆብን። የአባ ጊዮርጊስ ዘጋስጫ ከ1357 እስከ 14 አይ ቲንክ ይህንን የአባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥርም ይናገረዋል። የአባ ጽጌ ድንግል ደግሞ እንደዚሁ ማለት ነው። ስለዚህ እኔ አሁን የፈለጉት ዘርዓ ያዕቆብ አታምታታም ስል ብራዘር፣ እዚህ ቤት ቆም ብላ አስበህበት ነው የምትገባው። ኦርቶዶክሳዊ ከዚህ በኋላ ሱሬህንም ሙታንታህንም ነው የምናወልቀው በእውቀት አስበህበት ገብቶ እንደ ዝም ብሎ እንደ ኤርሚያስ መርጌታ እስኪ አፋችሁን ያዙ ዳጊ ዝም በል የሚባል ነገር የለም። ትመጣለህ፣ ታወራለህ፣ መረጃህን ሰንቀህ ትመጣለህ። እዚህ ህዝብ ፊት አታምታታ። እኔም አላምታታም። መጋቢ ሰለሞን፣ ኪሼን ደብረ ከርቤ፣ አለማየሁ አበበ፣ ፕሮፌሰር ጌታቸው ኃይሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናግባና ሞክረን አንግቡና ሞክሩት ነው ማለት ነው። በዛ ጋ ወርዶ በዚህ ጋ መጥቶ እንትን በልቶ እንደምትለው አይደለም። ኢትዮጵያዊ አረቄ ሲጠጣ ምንም መሳሪያ ሲያይዝ ሽመል የረባ ሽመል እንኳን ሳይዝ አይታችኋል አይደል? የደብረ ብርሃን አረቄና የደንበጫ አረቄ የአርሲማ አረቄ ከጠጣ በኋላ 50 ቢወለድ 50 ነው ጉዱ
እንትን ይመቃል አንዱ ምናምን ነገር ብለው ካሉ በኋላ ሲተኩስ ምን ይልልሃል? ባዶ እጁን እኮ ነው፣ ምንም ነገር የለውም። በዛው አረቄ በጠጣበት አፉ ይላል። ጥይት መሆኑ ነው። እዚህ መተህ እንደዛ አትልም ነው የምልህ። እዚህ መተህ አትልም። በመረጃ ገጽ፣ ምዕራፍ፣ ቁጥር፣ ግዕዝ፣ አማርኛ እስኪ አምጣ። መቼ ነው የተጻፈው? የት ነው የተጻፈው? ተናገር እውነቱን። እነተተተት እውነቴን እኮ ይኸውልህ፣ ይሄ እንክርዳድ የበዛበት ጠላ ከጠጣ በኋላ ሞቅ ሲለው እንዴ 40 ቢወለድ 40 ነው ጉዱ ምናምን ነገር ይላል። አይኑን አፍጥጦ ማለት ነው። ባረቄ እኮ ኃይል ነው አይኑ የፈጠጠው። እና መጨረሻውን በምን ቢዘጋው ጥሩ ነው? ተተተተተተተተተ ይላል። እዚህ ገብተህ ግን እንደዛ አትልም። ተረጋጋ፣ ቆይ፣ ሚዩት አድርገው፣ አትቸኩል። እኛም አንቸኩልም። መረጃ አምጣ። ለመስቀሉና ለማርያም መሰገድ የተጀመረው መቼ ነው ብለን ስንል ታምረ ማርያም ኦርቶዶክስ ራሷ ምስክራችን ነች። መጋቤ ጥበብ ሰለሞን ዘሀገረ ጊሼን ደብረ ከርቤ ማርያም አምባሰል ማለት ነው ምስክር ናቸው። የቤተ ክህነት ሰው ናቸው፣ በጣም የተማሩ። ፕሮፌሰር ጌታቸው ኃይሌ በአዲስ አበባ ዩኒቨርሲቲ ምስክር ናቸው። የኢትዮጵያ ታሪክ አለማየሁ አበበ ምስክር ነው። መጽሐፈ ጤፉት ወንድምዬ ኪንጎ ዮጎ ብራዘር ሂድ፣ አትለፍልፍብን ብራዘር። ቻው፣ ሂድ፣ ሌላ መንደር ላይ ዋል። እዚህ አትለፍልፍብኝ። እነዚህ ሁሉ መረጃ ናቸው ማለት ነው። የኢትዮጵያ ኦርቶዶክስ የኢትዮጵያ ታሪክ በፕሮፌሰር ጌታቸው ኃይሌ ለማርያም ስዕል ስግደት እንደሚገባና እንደማይገባ የጻፉት መጋቤ ጥበብ ሰለሞን በኢትዮጵያ ኦርቶዶክስ ቤተክርስቲያን። ካነሰ እንጨምራለን፣ ሌላም ማለት ነው። ካነሰም እንጨምራለን ሌላ መረጃ። የመረጃ እጥረት የለብንም። ካነሰ ኤርምዬ ተተተተተ ስትል የታየኝ ምንድን ነው? እሺ እንዲሁ የአንተን መጽሐፍቶችማ አትግለጣቸው መርጌታ። አልቀልጣየ ያው ቢስሚላሂ አርረሕማኒ ወላሂ ይኸውልህ ቢስሚላሂ አርረሕማኒ አላህመኒ እራሕማኒ ዒልምላሂ እንዲህ እያለ መሄድ አለ። ልፈልጌ ነው፣ ወደ ብዙ አልገልጠውም። አረ ቆይ ፈቅ አድርግና ሳይ መርጌታ። ፈቅ አድርገው እስክሪንሾት ያርጉት። ፈቅ አድርገው መርጌታ፣ እስክሪንሾት አድርጉት። ወደዛ ፈቅ አድርገው፣ ትንሽ እጅን ፈቅ አድርገው መሪ፣ ወደፊት ኖ አታሳንሰው። ወርታይ ዝቅ አድርገው፣ እጅን ወርታይ ዝቅ አድርገው፣ እንደሱ ፈቅ። አሁንም ሙሉ እንዲታይ እስክሪንሾት እንዲያደርጉት። እሺ ያው አድርጉት እንደሱ። ዳጊ እንቅልፍ ተኝታል ወይስ ስራ ላይ ነው? ኤርሚ ምንድን ታውቃለህ? ይህን መጽሐፍ እሳቸው ሲናገሩ ዮኒ ቤት የለም ሲሉ ነበር ኦርቶዶክሳውያኖች። ዛሬ የጠፉ የት አለ? መረጃ የላቸውም ወይ? መርጌታ ወርታይ ዝቅ አድርገውና ስክሪንሾት አድርጉት። ወንድማችን ላስወጣህ ነው። ዘማን ነው የምትባለው? ዘቾይዝ ማይክ ከፍተህ እየረበሽከን ነው። በጣም ይቅርታ ወንድማችን። ያ ቴንክ ዩ መርጌታ። ሙሉውን ሰው ስክሪንሾት እንዲያደርገው ወርታይ ዝቅ አድርገው፣ እጅን ወርታይ ዝቅ አድርገውና ሙሉ ይሁን። ወደዛ ትንሽ ፈቅ አድርገው ስክሪንሾት አድርጉት ወገኖች። መፍትሔ ስሬ ዘሰኑ ላይ ነው ያለው መጽሐፉ። አይ ቲንክ ድርሳነ ምንድነው መልካ ራጉኤል ነው አይደል? ባለጠንሰሙ በሁሉም ላይ አለ። በቃ በዚህ በአውደ ነገስቱም አለ። ምንም የሌለበት የለም እኮ አንድ ላይ ልክ እና እንትናም ታነሳዋለ። በኋላ መስቀሉን ካነሳ አይቀር በየእንትኑም ስላለ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ መስቀሎችንም ሚስማሮቹን እንዳትረሳቸው። አረሳም። አምስቱ ቅንዋተ መስቀል። አዎ እነሱ ባና የጸሎት ሆነው የቀረውበት ይኸው ስክሪንሾት አድርጉት። እስክሪንሾት አድርጉት። ይኸው እዚህ ጋር ወላሂ ይላል። ወላሂ እኔ ምን ማለት እንደሆነ ምን አውቃለሁ። እኔ እንግዲህ እናንተ ፍቱት እንጂ
ራሳቸው አንተ በቃቃ ስላልክ ነው እኮ ያመጣሁት። መርጌታ አንተ መጽሐፍ ላይማ ትንሽ እኮ አየት አድርጌው ብዙ መጽሐፍቶች የጀመርኳቸው ስላለ ያንተን ይሄ ምንድነው ማሳቀል እግዚኦ ምንድነው የሚለው? ተክለ ሰወርታ መሐመድ ኖቢ ይላል። ተክለ ሰወርታ መሐመድ ኖቢ الفول شلا شراف كلا شلا ላውሻ እንደዚህ መሐመድ ሁሉ አለ በየቦታውና አሳየን የመጽሐፉን ገጽ አሳየን መርጌታ። ያው መፍትሄ ስራይ የሰባቱ ዕለታት ከገቢር ከነገቢሩ ማለት መልካ አቃቤ ኡቃቤ ማለት ህልመ ዮሴፍ አለ ለራእይ ይሄ ህልመ ዮሴፍ በጣም በየገዳማቱ ያሉ የሚያነቡት ነው። ህልመ ዮሴፍ ለራእይ ለግርማ ሞገስ መጽሐፈ መድኃኒት እነዚህ በተለይ ህልመ ዮሴፍ መነኩሴ ሆኖ ህልመ ዮሴፍን የማያነብ የለም። ራእይ ለማየት እሱ ነው ለራእይ የሚያይበት ማለት ነው። እነዚህ ሁሉ የሚታይበት እግዚአብሔር ገልብጠው እንግዲህ ዘመን መጥቷል። ብቻ እግዚአብሔር ይመስገን። ኦኬ ስለዚህ ምንድነው እያወራን ያለነው ወገኖች? ከዚህ ቤት ያለ መረጃ መንቀሳቀስ የሚባል ነገር ነውር ነው። ማንም ሰው ሲመጣ እዚህ ዝም ብሎ የሚያገኝ ሰው አይገባም። ማውራትም ከፈለገ መጀመሪያ መረጃ ይዞ ዳጊ የሆነ ነገር ሲነግር በጥንቃቄ ስማ። የሆነ ነገር ሳይዝ አያወራም። ካወራ መረጃ አለ ማለት ነው። ተሳስቶ ካወራ ተሳስተን ያወራው ዳጊ ይባላል። ስለዚህ የዛሬው አርስታችን ይሄ ታሪክ ይሄው የአብርሃም አምላክ ልዑል እግዚአብሔር ምስክሬ ነው። ይሄን ታሪክ ቀርቦ እኔ ፊት እውነት ሊያደርገው የሚችል ሰው ካለ ይምጣ። የንግስት እሌኒና የመስቀሉ ታሪካዊ አመጣጥ ወደ ኢትዮጵያ ብሎ የሚል ታሪኩን በደንብ አውቀዋለሁ። በእነዚህ መጽሐፍቶች ተጽፏል። በዚህ ዘመን ነው የመጣው ና ብሎ የሚል ሰው ካለ ይምጣና እናውራ። ከፈለገ በዲቤት ከፈለገ በውይይት። ግን ከቤተክርስቲያን መጽሐፍ አትጥቀስ የሚባል ነገር የለም። ቤተክርስቲያኒቱ መጽሐፍ ቅዱስ ብቻ ስለማታምን መጽሐፍ ቅዱስን የምጠቅሳለሁኝ ካለ መጽሐፍ ቅዱስ ላይ ስለመስቀሉ አመጣጥ ወደ ኢትዮጵያ የሚናገረው ካልሆነስ የቤተክርስቲያኒቱ መጽሐፍቶች የተጻፉትን ህጋዊ የሚባሉ በደብራትና በገዳማት የተጻፉትን በሙሉ ዘረግፈዋለሁ ማለት ነው። ለምሳሌ ንግስት እሌኒ ንግስቲቱ ማለት ነው ቁንስጣ የሚባለውን አረማዊ ንጉስ ባገባችበት ጊዜ ላይ ቁንስጣ በምን እንደተጠመቀ ታውቃለህ አይደል መርጌታ? ቁንስጣ በደም ከጡቷ ነው እንደዚህ በደም ነው እንትን ያለችው። ጡቷን ቀዳ ደሙን ውሃ ውስጥ አፍስሳ በዛ አርጋ ነው ያን አረማዊ ንጉስ የተጠመቀው። ምንድነው ሶፊያ ንግስትም እኮ እንደዛ ናት። ማን ስንክሳር ላይ ያለችው ዋናዋ በጣም ታዋቂ ሴት ናት ሶፊያ። እሱ ብቻ አይደለም። ቆይ የንግስት እሌኒ የሶፊያንም እንመጣለን። ግን የንግስት እሌኒ ቀጥሎ በጣም የሚያስደነግጥ ነገር ያየሁት መርጌታ ይሄን መጽሐፍ በሁለት ቀን ውስጥ ነው የጨረስኩት። ይሄን መጽሐፍ ድርሳነ መስቀልም ማለት ነው ሳነበው የጌታችን የኢየሱስ ክርስቶስ ግማደ መስቀሉ በተገኘበት ተቆፍሮ በተገኘበት እነዛን ኪራኮስ የተባሉትን አይሁዳዊ መልአኩ ገብርኤል መጥቶ እንዴት መክሯት እንደሄደ ታውቃለህ? ምን ብሎ ነው ያላት መልአኩ? እነዚህን ሁለት አረጋውያን አይሁዳውያንን ኪራኮስና ማን ነበር አንደኛው ስሙ? አያዘኝ አንደኛው ስሙ ሁለቱን አስረሽ እንትን በይ ያላት እሰሪያቸው በረሃብ በችጋር አሰቃያቸው ብሏት አሰቃይታቸዋለች። ይሄንን ምክር የሰጠው ገብርኤል ነው። እነሱን ስታሰቃያቸው መልአኩ ገብርኤል ተብሎ የተጻፈው ልብ በሉ የኦርቶዶክስ ገብርኤል ነው። ቅዱስ ገብርኤል እንደዚህ አላደረገም። የኦርቶዶክስ ገብርኤል ቅዱስ ገብርኤል ስላይደለም ማለት ነው። ይሄ ክንፍ አለው ተብሎ የተባለ ሰውዬ አደረገው ተብሎ የሚባለው እኛ ቅዱሱን መልአክ አንነካም። ልብ በሉ ቅዱሳን መላእክትን እኛ አንነካም። ገብርኤል ብለው ግን እነሱ ያሉት እነዛን ነኪራኮስን አስርቢ ብሏት አስጨንቂ ብሏት ከዛ እነሱ ይነግሩሻል ብሏት እነሱ ማልነገሯትም መጨረሻ በጭስ ተመርታ ጠንቆላ ማለት ነው። መልአክ ከሰማይ ወርዶ ገብርኤል ወርዶ መጣና አናገራት ብላችሁ ካሉ በኋላ መስቀሉ የተቀበረበት ቦታ የት እንደሆነ መልአኩ ለኛ ለነገደ መላእክት ማወቅ ተስኖናል ይላል። ታሪኩ ነው ብሎ የሚለው
እፊቴ አትቆሙም። ይህን ታሪክ ዲናይ ልታደርገው አትቆሙም። ምድር ይከዳሃል። አይሁዳውያንን አሰቃያቸው፣ አስረቢያቸው ብሏት ገብርኤል ለእሌኒ ንግሥት እሌኒ መክሯት ሄደ እና በኋላ መስቀሉ ተቆፍሮ ተገኘ። ሌላውን ታሪክ ላሳጥረው የሚገባ የሚያወራ ሰው ካለ በኋላ ትሰማላችሁ፣ ወይ ላይቭ ቀጥታ እዚሁ ዲቤት አንዱ ሰው ምናልባት ነሸጥ ያደረገው የመስቀል ጠላ አይጠጣም አይጠፋም፣ ምናልባት ቢመጣ ማለት ነው። ኦኬ። እና ግን ምን አለ? መስቀሉ ተቆፍሮ ተገኘ። ሲገኝ ከመስቀሉ ውስጥ ምንም እንደተገኘ ታውቃለህ መርጌታ? ምን እንደፈሰሰ? ምን እንደፈሰሰ እንጃኔ አላቅም። ምን እንደፈሰሰ አታውቅም አይደል? አላቅም። ጉድ ነው ጉድ። የፈሰሳለ እንዴ? እንዴ ታዲያ መስቀሉ ሲገኝ ከመስቀሉ ውስጥ ምን ፈሰሰ? ወይን፣ ወተት፣ ደም እንዴ? ደም ፈሰሰ እና ደሙ ያኔ ጌታችን ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ ስቁረቱ አለ አይደል? ቀዳዳው። አዎ ቀዳዳው። በቀዳዳው ውስጥ የገባ የጌታችን የኢየሱስ ክርስቶስ ደም ከ340 ዓመት በኋላ ትኩስ ሆኖ እንጨት ውስጥ አገኘችውና ደሙን በብርጭቆ ሰጥተው ቀዱና ሰጧት። ደሙን ጠጣችሁ ይላል ቀጥታ። ታዲያ እኮ ጭራቅ ነች እቺ ሴትዮ። የሰው ደም የምትጠጣ ማለት ነው። የጌታ ደም ቢሆንም ሰው አምላክ ሰው ነው። የአምላክ ሰው ሊትራሊ ደሙን ጠጣች ይላል የቱ መጽሐፍ? ኦኬ። ሌላውን መረጃ አታወጣጡኝ። ይምጦ እኔ የተንቀዠቀዠ ቄስ እፈልጋለሁ። ወካበን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚል ማለት ነው። ፈልጋለሁ በደንብ። እነሱ ይጽፋሉ፣ እኛ እናነብላቸዋለን። ይገርሙ ናቸው እኮ ህዝቤ ሆይ። ከተረት ህዝቡ መንቃት አለበት። ህዝቤ ከተረት ነው። ደግሞ ትናንት ሲናገሩ ሲከራከሩ ምን ይሉ ነበረ? ኤርምዬ እኛ ስለ መጽሐፍ ቅዱስ ብቻ አይደለም ብዙ መጽሐፍት አለን አሉ ሲከራከሩ ነው። አሁን እነዛ ገድላት ድባቅ ሲመታባቸው ወደ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ እንዋይ መርጌታ ጀመሩ። መርጌታ ያለ ዘወርሃ ሚያዝያ 21ኛው ምዕራፍ ላይ የዚህ ቤት ልማድ ነውና መረጃ ማሳየት ተጠይቁም አልተጠየቁም ምን እንደሚለው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሚያዝያ ወር የሚነበብ የጌታ የክርስቶስ የመስቀሉን ድርሳን እንጽፋለን። የጌታችን የኢየሱስ ክርስቶስ ይቅርታው ምሕረቱ የመስቀሉ ግርማ ሞገስ ከሀገራችን ከኢትዮጵያ ጋር ለዘላለም ይኖርና ብሎ ይላል። እዛ ከዚህም በኋላ ንግሥት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀልን ከወርቅ በተሰራ ግምጃ አጎናጸፉት፣ ብሩህ በሆነ ልብስም ጠቅልሉት፣ በሰማያዊ ዕንቁ ሸፋፍናችሁም ከወርቅ አልጋ ላይ አውጡት፣ ከወርቅም ሳጥን ውስጥ አስገቡት አለቻቸው። ወደ ጌታ ክርስቶስ ዕፀ መስቀል ካህናት በቀረቡ ጊዜ ችንካሮቹ በወጓቸው ብረቱ እጁ ላይ ሲገባበት ማለት ነው። ችንካሮቹ በወጓቸው ቀዳዳዎች ደም፣ ወተትን፣ ወይንን፣ ቅባትን ሲፈስ አገኙት። ይህም ቅባት የክርስቶስ ወገኖች፣ ጳጳሳት፣ ነገስታት፣ ታቦቶች የሚከብሩበት ሜሮን ነው። ቅባቱ ካህናት ሲፈስ ማለት ካህናትና ጳጳሳት የሚከብሩበት ነው አለ። ግን ቅባት ብቻ አይደለም የተገኘው። ሶስቱን የታውሹ ኦርቶዶክስ ደምና ወተቱስ ወይኑስ? ወይኑ ለካህናት ነው መጠጣት ነው። ወተቱስ ለልጆች፣ ደሙንስ መቼስ ታዲያ ምን እንበል? ቆይ ምን እንበል? መርጌታ ምን እንበል? ይሄን ትውልድ እውነት ነው ብዬ የምናገረው የዘንዶ አናት ላይ ቆሜ የወንጌልን እውነት ለመመስከር ይህ ኮተት መራገፍ አለበት ከህዝባችን ላይ።
በራሳቸው በተጻፈ መጽሐፍት ማለት ነው። አንዳቸውም አይቆሙ። ኦኬ ገጽ 222 ላይ እንሂዳ። ገጽ 222 ካህናቱም እንደዚህ ይላል። ካህናቱንም ንግሥት እሌኒ እንዳዘዘቻቸው ይህንን የከበረ ዕፀ መስቀልን ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ዕፀ መስቀሉ ተገኘ፣ ተቆፍሮ ታገለ። ዕፀ መስቀሉን ጉድ በኋላ ላይ ነግራቸዋል። ጉድጓድ ውስጥ ሆኖ ሁሉ ይለፈልፋል፣ ያወራል፣ ይጮሃል። ልጆቼ በዚህ በኩል የተቀበርኩት ቆፍራችሁ አውጡኝ ብሎ ይላል እያሉ ማለት ነው። ኦኬ ከዛ ለሁለት ይከፍሉ ዘንድ ከዛ ጀመሩ። ካህናቱን በአዲስ መጋዝ ይመግዙት ዘንድ ማለት ይቆርጡ ዘንድ ጀመሩ። ያን ጊዜ ከውስጡ እንደ ውሃ ምንጭ ደም ጎረፈ፣ ከበታቹም በተነጠፈ በከበሩ ልብሶች ላይ ወረደ። በዚያንም ጊዜ የብርሃን መላእክት መጥተው በብርሃን ጽዋ ተቀበሉት። የክብር ባለቤት የጌታችን የኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ አስቀድመው እንዳደረጉት ያው ኡራኤል መልአክ እዛ ተሰብስበው ደሙን ቀርጠው በኢትዮጵያ ላይ ረጩት ብለው የሚሉት ተረት አላቸው አይደል? በድርሳነ ኡራኤል ላይ እንደሱ አደረጉት ይላል። በዓለም ዳር እስከ ዳር ረጩት። ኢትዮጵያ ብቻ አይደለም። በመጀመሪያ ወደ ኢትዮጵያ ምድር መጡና ናግራን በምትባል አውራጃ ትግራይ ውስጥ ናት አይደል? ናግራን መርጌታ። አዎ ከናግራን ጀመረ። ከዛ ግሸን ደብረ ከርቤ ሁሉ ረጨ። ከዛ የኢትዮጵያ ወንዞች፣ ተራሮቹን፣ አፍላጎቹን፣ ምንጮቹን ሁሉ ረጨ ይላል። እና ሚካኤልና ማርያምና ኢየሱስ በኡራኤል ክንፍ ላይ ተቀምጠው በነፋስ እየጋለቡ አስቀድመው ወደ ትግራይ ሄዱ። ከዛ ተመለሱና ወደ ጎጃም መጡ። ከዛ ደግሞ ተመለሰው የሸዋ ሰዎች መጡ። ወደ ድሬዳዋ ደግሞ ሲሄዱ እነዚህ አሰቦት አካባቢ ላይ የምስራቅ እዚህ አሰበ ተፈሪ አካባቢ ያሉ ሰዎች ያው የሐረር ሰዎች ግልጥ ነው የሚናገሩት። አይ ቲንክ ሰደቧት። እንደዛ ነው የተጻፈው። ተረታም ትውልድ። ከዛ ደግሞ ወላይታ ሀገር ሄዶ ሚዳቋ ጠበቀ ይሉላል። ያገናኘኝ መድኃኔዓለም ተራ በተራ እንደ ጎልያድ አጋድምሃለሁ ማለት ነው በራስ ተረት። እሺ በዚያን ጊዜ ብርሃናዊ መላእክት መጥተው በብርሃን ልብስ በተቀበሉት የክብር ባለቤት በጌታችን በኢየሱስ ክርስቶስ በተሰቀለባት በዕለተ ዓርብ አስቀድመው እንዳደረጉት ከዓለም ዳር እስከ ዓለም ዳር ረጩት ደሙ ማለት ነው። ከዛ ከመስቀሉ ውስጥ አግኝተው ይህንንም የከበረ ዕፀ መስቀል ከሁለት ከፈሉት። ከመስቀሉም ከሚፈሰው ደም ንግሥት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። በቤተ ክርስቲያን ውስጥም አስገብታ አኖረችው። ከዚያንም ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። ደም ትቀምሳለች ማለት ነው። ቀጥታ እዛ በቀዳዳ ውስጥ ነው የተገኘው። ደም ትጠጣለች። ሴትዮዋ ደም ጠጭና ጭራቅ ነች ማለት ነው። እንደ እሌኒ ንግሥቴ እናቴ ትለኛለህ እንዴ አንተ? ደም ትጠጣለች። ጡቷን እየቀደደች ደም አውጥታ በደምና በውሃ አቀላቅላ ታጠምቃለች። እችን ሴትዮ እናታችን ናት ብሎ ይላል። ቁንስጣ አግብተዋት ቆስጠንጢኖስን ወለደች። ቆስጠንጢኖስም ደግሞ በያብሎ መጥቶና እናም ደግሞ ምናምን ዳርያስ ከነተረት ጭምር እንደ ደብረ ብርሃን በግ ነው ምነዳህ በመረጃና በማስረጃ። በቀይ በጥቁር እስክሪብቶ እንደዚህ ተከሽኖ መጣልህ። ይኸው ለእረኛው ኤርሚያስ የሰባተኛ ክፍል ተማሪ በልቼዋለሁ አልኩ። የቱ ጋር ምን እንደሚል አንተ አታውቀውም። ትብ ለምትለው ምክንያቱም እንኳን ይህንን ታሪክ አይደለም መጽሐፍ ቅዱስ እንኳን አንብብ ተብላችሁ ትባሉ አታነቡ። እኛ ይህንን የህይወትን ቃል ስንነግራችሁ እናንተ እነዚህን ተረቶች ትጠቅሳላችሁ። ስለዚህ ተረቶቻችሁ እንደማይረቧችሁ በመጀመሪያ ላሳያችሁ ይገባል ነው ብዬ የምልህ እኔ። ደም ትጠጣለች ሴቲቱ። ወተት፣ ደም፣ ዘይትና ቅባት ተገኘ። ቅባቱን ካህናትና ጳጳሳት ይሾሙበታል አሉ። ገጽ 197ኛው ላይ ማለት ነው። የወተቱና የወይኑን አልነገሩንም ማን እንደሚጠጣው። ደሙን እሷ ትጠጣለች። ቅባቱን ግን ካህናት ይቀቡበታል። 197ኛው ላይ ማለት ነው። ጠብቀኝማ አንተዬ ጠብቀኝማ ስልህ እግዚአብሔር ልኮኛል። ይህን ተረት ድራሽ አባቱን ነው የምናጠፋው፣ ትውልድ ነፃ እንዲወጣ።
ያው እዚህ ካህናቱ በቅባቱ ካህናትና ታቦት ያከብሩበታል። ያው ታቦት ማነው ነገስታት ታቦቶችም የሚከብሩበት ሜሮን ይላል። ታቦትም የሚቀባው ከዛ መስቀል ውስጥ በተገኘ ወይን ማለት ዘይት ነው ይላሉ። ደምም ተገኝቷል። ደሙን ሴትዮዋ ትጠጣዋለች፣ ዘይቱን ታቦትና ካህናት ይቀቡበታል አሉ። ታዲያ እንደዚህ የሚቀቡበት ከሆነ አሁን ጳጳሳቱ ሜሮን እያሉ በሰታት የሚያማስሉትስ? እኔ የምልህ ወተቱና ወይኑ የት ደረሰ? ደም፣ ወተት፣ ወይን፣ ቅባት ነው የተገኘው። ቅባቱ ታቦትና ጳጳስ ሲከብሩበት፣ ደሙን ሴትዮዋ እንደምጠጣው እዚህ ገጹ 222 ላይ ነግሮናል። ወተቱና ወይኑ የት ሄደ? እና እኔን እየተናገርክ ታዲያ ኤርምያስ ማን ይገባል ነው? ማን ገብቶ ነው የሚያወራው? መስቀል አብርሃ በከዋክብት እያለ እኮ ሰላም ብያቸዋለሁ። እሺ ስፒሮስ እንኳን ደህና መጣ። ዳጊ አለ? ሰላም ብያለሁ ሁላችሁ። እግዚአብሔር ይመስገን። ዳግሻ አለ? ዳጊ ኤርሚ ያለ? አቤት ኤርሚ ያለው ስፒሮስን ተቀበለው። ኦኬ እሺ። ሰላም ስፒሮስ እንኳን አረስቱ ምንም ዳይቨርት እንዳታረጉ፣ እዚህ ታሪክ ላይ ነው የምናወራው። በዚህ ታሪክ ነው፣ ግን ታሪኩ ትክክለኛ አይደለም። አንድ ታሪክ ስናነብ ስናጠና፣ ይሄ እንግዲህ የተጻፈው አሁን በቅርብ ነው አይደል? መስቀሉ የተገኘው 325 ነው። 325 ወይም 400 ታሪኩ ማን ጻፈ ብለን ሰማለው። ቢኒ ያለ አንዴ ስፒሮስ ከይቅርታ ጋር እኔ ስራ ላይ ስላለሁኝ ቢኒ ያለ እንዴ? ኦኬ የለም መሰለኝ። እሺ መሪጌታ አሉ እንዴ? መሪጌታም የሉም፣ ቢኒም የሉም። አለው እንዴ? እሺ አንዴ ስራ ላይ ስላለው ነው። 5 ደቂቃ ያላስቸግረው ስፒሮስ ነው። እህትዬው ቆይ አንዴ ካለሽ እህትዬው አለሽ እብራይት? እሺ ይቅርታ በጣም ችግር የለም ዳጊ ጨርስና ከዛ ትቀጥላለን። ኦኬ እህትዬው የለችም። ሩት አለሽ? ሰው ለሽ ብሎላል ማለት ነው ነገሩ። ይሄንን እየሰማ እንዴት አይተኛ? ሩት በካናዳ አለሽ እህትዬው? የለችም። አይ ፔንቴ እንዲህ አይነት ነገር ሲመጣ ይደብረዋል። እኔም የግድ ሆኖብኝ ነው። እነሱ ሉቃስ ማቴዎስ ስትላቸው ነው አይናቸው ፍጥጥ የምናውቀው የምንሰማው። ኦኬ እሺ እህታችን ምንድን ነው ያለ ስፒሮስ? መቅደስ ወይ መቅደስ መርጌታ ትቀጥላላችሁ። መቅደስ አለሽ? አይ የለም ሰው ተኝቷል። በቃ እታችሁ ረዱ። ኦኬ የሚያወራ ኦርቶዶክሳዊ ካለ መምጣት ይችላል። ስፒር መቀጠል ይችላለን። ቆሞስ እንኳን ደህና መጡ። መቀጠል እንችላለን። ተባረኩ። ትንሽ ኤርሚ ላይ ቅር ያለኝ አሁን ታሪኩን እያነበብክ ንግስት ኤሌንን ስትናገር ነበር። ታሪኩ ትክክለኛ ነው፣ ኤሌኒ እንደዚህ አድርጋለች የሚለውን ግን አላጠናህም። እንዴት ነው ያላጠናሁት? መጽሐፉን እንኳን ብቤ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን አላጠናህም። የትኛውን መጽሐፍ? ትክክለኛውን ታሪክ። ትክክለኛው ታሪክ ይሄ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችው ይሄ አይደለም። ትክክለኛው ታሪክ አይደለም። ለምን ኦርቶዶክስ የተሳሳተ ወደ ኢትዮጵያ ገባ ስትል ነበር አንተ። ገባ ማለት ሌላ ቦታ ነበረ። በዘርዓ ያዕቆብ ጊዜ ገባ ስትል ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችው ትክክል አይደለም ነው የምትለው? ትክክል አይደለም። ይሄ ታሪኩ እንደዛ አይደለም። ኦርቶዶክስ ተሳስታለች አይደል? ይሄ መጽሐፍ ተሳስቷል። ደም ጠጣች ምናምን የለም። ኦርቶዶክስም ተጻፈው መልአክም የጻፈው ትክክለኛው ታሪክ ትላልቅ አባቶች ጽፈውታል። እንደውም ዳኒም ሲናገር ነበር። የራሳችሁ የማን የራሳችን ማን ነው ደግሞ? የቤተክርስቲያን አባት ዳኒ፣ ዶክተር ዳኒ ታሪክ ያውቃል። ጥሩትና ማንም የቤተክርስቲያን አባት አላምነው አትመን። ግን ከዘርዓ ያዕቆብ በፊት የነበሩት 3ኛ 4ኛ ክፍለ ዘመን ቅዱስ ዮሐንስ አፈወርቅ ራሱ ይህንን ነገር ይናገራል። መስቀልን ስናከብር ከከተማ ውጭ ሄደን እናክብር እና ታሪክን ስናነብ አንደኛ መንግስቱ ያደረገውን ለኦርቶዶክስ ለጳጳሱ ወይም ለሲኖዶስ መስጠት ትክክል አይደለም። ዘርዓ ያዕቆብ ተሳስተዋል። አዎ የኢትዮጵያ ኦርቶዶክስ ተሳስተዋለች ማለት ግን ትክክል አይደለም። ንጉሱ ስላለ ንጉሱ እኮ ከኦርቶዶክስ ቤተክርስቲያን እኮ በወቅቱ ከነበሩ
ካህናት ጋር እኮ ሆኖ ነው ይሄን ድርጊት ያደረገው እኮ። ካህናትም ከካህናታም ቆስጠንጢኖስ ከካህናት ጋር ሆኖ እኮ ነው ካህናቱን ሲፈጅባት ንጉሱ ለምንድን ነው አብረው ካህናቱ ሁሉ ነው ህዝበ ክርስቲያኑ ሁሉ የሞት ፍርድ ይገባቸዋል ብለው ነው የፈረዱባቸው በየካቲት 2 ቀን ደብረ ብርሃን ላይ ህዝበ ክርስቲያኑ እኮ ህዝበ ክርስቲያኑ እኮ ከካህናቶቹ አይደለም የተቃወሙ ጳጳሶች ነበሩ። ጳጳስ የለም ያኔ ሲጀምር ጳጳስ የለም። የግብጽ ጳጳሳት ነበረ። የኤቢኤስ ነው ምንድነው አሜሪካ ያለው እሱ ሙሉ ታሪኩን በቪዲዮ የለም። እኛ ጳጳስ የምናውቀው ስፒሮስ ልብ ብለህ ስማ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ1600 ዓመት ከግብፅ ሀገር ጳጳሳትን ታመጣ ነበረ። እኛ ታሪክ መረጃ ይዘን ነው የምናወራው። ላሳየ ወንድሜ ይሄ መጽሐፍ አባ ሰላምን ነበሩ፣ ግን በቅዱስ አትናቴዎስ የተሾሙት ጳጳስ አልነበሩ? ከሳቴ ብርሃን የሳቸው እሱን ታሪክ አውቃለሁ። ግን ይሄ አባ ጎርጎርዮስ ጳጳስ ነበሩ አልነበሩም? ነው ከግብፅ ቆይ አንድ ይሄን ጨርሰነትና መሪ ልስጥ። አቡነ ሰላማን ገድላቸው ሁሉ ስላለኝ አቡነ ሰላማ በባለፈው አንብቤዋለሁ። ወደ ግብፅ ሀገር ሄደው ጵጵስና እንዴት በእስክንድሪያው ንጉስ ከንፈር ለከንፈር ተሳስመው ነው እንደውም ከንፈሩን የአባ ሰላማን የፍሬምናጦስን ከንፈር የግብፁ ጳጳስ በደንብ አድርጎ ስሞት ማለት ነው ጵጵስናውን የሰጠው ገድሉ ነው የሚናገረው። ይሄም መጽሐፍ ግን ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አባ ጎርጎርዮስ የጻፉት በዚህ ክፍል ላይ ለ1600 ዓመት ጳጳስ ከግብፅ ሀገር ነበር ስታስመጣ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ለመጀመሪያ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሷ በኢትዮጵያ ልጆች ጳጳስ የሾመችው በንጉሱ በአፄ ዮሐንስ በአፄ ቀዳማዊ ኃይለ ሥላሴ ዘመን ነው። የመጀመሪያው ጳጳስም ብፁዕ ያልተግባባነው ነገር ከግብፅ ብፁዕ አቡነ ባስልዮስ ይባላሉ። የመጀመሪያው የኢትዮጵያ ሊቀ ጳጳስ። ታሪክ እንድትነግረኝ አይደለም ቋቋለሁ። በዛ ዘመን ጳጳስ የለም። በዛ ዘመን ጳጳስ የለም። ከሶሪያም ይምጣ ከግብፅም ከምንም ይምጣ እኮ ከምንም ይምጣ አንድ ቤተክርስቲያን ተብሎ ስንትን ስለሚል ያው ጳጳሷ ነው። ኦኬ መሪ የፍሬምናጦስን ከፈለጋችሁ ማውራት ትችላላችሁ። አይ ዘረ ያዕቆብ ያደረገውን ነገር ዘረ ያዕቆብ ትክክል ያልሆነ ነገር አድርጓል፣ ግን ቤተክርስቲያን አደረገች ማለት እንችላለን? ቤተክርስቲያኖች ያደረገችው ከንጉሱ ጋር ሆነ። እሱን ማስረጃ ትሰጠኛለህ? ይሄው ታምረ ማርያም ታምር 24 ላይ የተነበበው እመቤታችን ያደረገችው ታምር ኢየሱስ ክርስቶስ ያደረገው ታምር አይደል እንዴ ብላ የጻፈችው ቅድም ታምረ ማርያም ሳነባላየው ታምሩ እኮ በእግዚአብሔር እንደተደረገ ስላመኑ ነው ቤተክርስቲያኒቱ እውቅና ሰጥታ ፈላስፋው ንጉስ ነው ብላ የምትለው አፄ ዘርዓ ያዕቆብን ማለት ነው። የሚጋጭ ነገር ጳጳስ የላትም፣ ግን ከቤተክርስቲያን ጋር ነው ያደረገው ትላለህ። ጳጳሳቱ ከዛ ጊዜ የመጡት ከግብፅ ነው። አባ ሚካኤልና አባ ገብርኤል ጳጳስ ነው እኮ ክርስቲያን። በቤተክርስቲያን ታሪክ አማኞች ብዙ ማየውን ነገር ያደርጋሉ። ይህንን ግን ለቤተ እምነቱ መስጠት ትክክል አይደለም። ለቤተ ክህነቱ መስጠት ትክክል ያልሆነው ምንድነው? ስፒሮስ ራሷን የሰጠችው ምን እናደርገኛል? ንጉሱ ያደረገው የኢትዮጵያ ንጉስ ነው። እንደ ንጉስ ጥሩም ክፉም ነገር ያደርጋል። በቤተ መቅደስ ስፒሮስ በቤተ መቅደስ ገብቶ ተቀብቶ ቤተክርስቲያን እኮ ቀብታ ሾማ ነው እኮ የኢትዮጵያ ነገስታት ሁሉ ቀርጻለት የለ እንደ ላጼ ዘርዓ ያዕቆብ ይሁዳንም እኮ ጌታ መርጦት ነው። ምን እያሉ እንደሆነ አይደለም። አሁን ታሪኮች ሁሉ ይኸውልህ የኢትዮጵያ ታሪክ ማለት የኦርቶዶክስ ታሪክ ነው። የኦርቶዶክስ ታሪክ ማለት የኢትዮጵያ ታሪክ ነው ሲባል እንኳን አልሰማም እንዴ? ታሪክማ የኢትዮጵያም ሊሆን ይችላል፣ የኦርቶዶክስም ሊሆን ይችላል። ለምን መጥፎ ታሪክ አለ፣ ጥሩ ታሪክ አለ በሁሉም። ግን ሁሉም ያልተስማሙበት ቤተክርስቲያኑ እንደዚህ ያደርጉ መንግስቷ እንደዚህ ያደረገው አንዳንድ ጳጳስም ሊስማማ ይችላል እኮ አለ። በቆስጠንጢኖስ በ3ኛው ክፍለ ዘመንም እና አትናቴዎስ እንትን ሲሉ ብዙ ትላልቅ አባቶች ጳጳሶች ተስማምተው አትናቴዎስን እንትን ብለዋል። ሌላም ነገር በቤተክርስቲያን በክርስትና ማይሆን ነገር እንትን ብለዋል። ይሄ ማለት ቤተክርስቲያኑ አደረገች አይደለም። አንዳንዱ ጳጳሶች ተሳስተው ከንጉሷ ጋር ሆነው እንትን ብለዋል። እሺ የኢትዮጵያ ሁለተኛው ታሪኩን ትንሽ አንድ ነገር ታገኙታላችሁ። ካቶሊክም ጽፋለች፣ ኢስተር ኦርቶዶክስም ጽፋለች። ታሪኩን ከኢትዮጵያ ጋር አስተያይታችሁ
በኋላ ኤሌኒን ተናገሩ። እኔ ታሪኩን እኮ ስትናገሩ እኔ ከእናንተ ጋር እቃወማለሁ። አንድ ነገር ተረዳ። ቆይ መሪ ትቀጥላላችሁ። ስፒሮስ አንድ ነገር ላስታውስ። ከዛሬ ስንት ዓመት በፊት እኔ እናንተ እየተነጋገርን እያለ እንደዚሁ ስለ ጊዮርጊስ ታሪክ ስናገር ይሄ ታሪክ እኔ በማውቀው ጊዮርጊስ የለም በእኛ በግብፅ ኦርቶዶክስ እናውቀዋለን። ይሄ የምትለው ታሪክ ግን የለም ብለህ ስትለኝ ነበር አይደል? ትክክል። እንዳውም ቢኒያም ወርቁ በጣም ደስ ያለኝ ነገር አለ። ቢኒያም ወርቁ እኛ የምንቃወመው ሰውየውን ሳይሆን ይሄ ታሪክ ስለ ሰውየው የተጻፈውን ነው። ትክክለኛ ነገር ይሄ ነው። እሱ ምን ያደርግ አናቅም። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ጊዮርጊስ የጻፈችውን አሁን እናንተ ሀገር ጊዮርጊስ ተብሎ የሚከበረውና ስለሱ የተጻፈው በግሪክ ኦርቶዶክስ በምስራቃውያኑ ዘንድ የተጻፈው ታሪክና በኢትዮጵያ ኦርቶዶክስ የተጻፈው የተለያየ ነው። እሱን ነው እኮ እኔ ደግሞ አድመጠኝ። እኔና መርጌታ እዚህም ያለው አስተራይም ሁሉ ጭምር አባ ፋሬስም ቆሞስ ከላይ ያሉት እዚህ ውስጥ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች የነበረን 4 ሰዎች አሉ። አንድ ቆሞስ አሉ፣ አንድ መርጌታ አለ። አይ ቲንክ አስተራይ ዲያቆኒው መርጌታ አይዶ ነው፣ ግን የቤተክርስቲያን ሰው ነው። እኛ ደግሞ ኦርቶዶክስ አደጎች ነን። በኦርቶዶክስ ነው ቤተክርስቲያን ያደግነው። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን የምንቀድስ የምናገለግል የነበረ ሰዎች ነን። ኦኬ። ስለዚህ ቤተክርስቲያናችን ኦርቶዶክስ የጻፈችውን ታሪክ ነው ስለ ጊዮርጊስም ስለ አርሴማም ስለ ተክለ ሃይማኖትም ስለ ሌሎችም የምናውቀው። የጻፈችልን በግዕዝ አማርኛ አለ። በአብነት ትምህርት ቤት በቅኔ ትምህርት ቤት ሁሉ ሲተረክልን የነበረ ትርክት አለ። ያን ትርክት እየሰማን ያደግነው። የተጻፈውም ደግሞ በብራና የተጻፈውን በግዕዝና በአማርኛ የተጻፈውን እሱን ነው ስናነብ ያደግነው። ስለዚህ አሁን አንተ ግሪካዊ ስለሆንክ ግሪክ ሀገር ስለምትኖር የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ጊዮርጊስ የጻፈችው ገድለ ጊዮርጊስና አንተ በግሪክ ሀገር በምስራቃውያኑ ዘንድ የምታውቀው ጊዮርጊስ ስለ አንዱ ጊዮርጊስ ነው የሚናገረው። ታሪኩ ግን ከኢትዮጵያው ጋር አልስማማ ብሎ ሲል የተለያየ ግን ጥሩ ነገር እኮ መስራት ይችላል። አሁን ጀምራችኋል። ገድል ማንበብ ስለጀመራችሁ ጥሩ ነገር እኮ ማድረግ ትችላላችሁ። ለኢትዮጵያ ኦርቶዶክስ እነዚህ ነገሮች መስተካከል አለባቸው ይላሉ አይደል? ስለዚህ ምን ታደርጋላችሁ? ይሄንን ስለምታውቁ ኦሪጂናሉን አምጥታችሁ ደግሞ ይሄው ታሪኩ ይሄ ነው። እናንተ እኮ በቃ አንዱን ታሪክ ትይዙና ይሄ ስህተት ነው ስፒር የእናንተስ እርግጠኛ መሆኑን ማነው የግሪክ ስለሆነ ኦሪጂናል ያደረገው? የጥንት ቅጂ ነው። ስለዚህ እንደዛ ከሆነማ መጽሐፍ ቅዱስ ነው የምን መጽሐፍ ቅዱስ እዛ ላይም ጥያቄ ይነሳል። የምን መጽሐፍ ቅዱስ ስፒሮስ አሁን ስለ ጊዮርጊስ የጻፋችሁት ባይሆን የኦሪጂናሉንም አንብበክ እሱም ትክክል ካልሆነ እሱም ተቃወሙ። አድመጣኝ። መጽሐፍ ቅዱስ ኦሪጂናሉ የለም እያላችሁ እናንተ እያሳጣችሁ፣ ገድል ግን ኦሪጂናሉ አላት። የለም ኦሪጂናሉ የለም፣ እሱ ዓለም ነው የሚያውቀው። ስለዚህ የጊዮርጊስም ታሪክ ኦሪጂናሉ የለም ማለት ነው። የመጽሐፉ ላይ በኋላ ይቆየን። ስለዚህ ምን እያልኩ ነው ስፒሮስ? ይኸውልህ አሁን አንተ የምትለው ገብቶኛል። ኦኬ ጊዮርጊስም ሆነች ወይ ለምሳሌ እንደነ ማነው ሚናስ ወይ እንደነ ጣጡስ የምትባለዋ በእናንተ በምስራቃውያኑ ኦርቶዶክስ ይታወቃሉ። ሚናስ እንኳን አሁን በቅርብ ኢትዮጵያ ውስጥ እየታወቀ የመጣው ግን ከዚህ በፊትም ገድል አለው ነበረ። ሚናስ አሁን ተሳሎኒኪ የመጀመሪያው ቤተክርስቲያን በ6ኛው ክፍለ ዘመን የሚናስ ነው። ታሪኩ ይታወቃል። ልክ ነው አለ። ገድሉ ሁሉ አለኝ እኔ እጄ ላይ አሁን በቅርብ አገኘሁት ብዙ መጽሐፍቶች ስለነበሩ የገድለ ፊቅጦርና የሚናስ አብሮ ተጽፎ አለ። ግን ለለ የፈለኩትኝ አሁን ማነች የጣጡስን ታውቃታለህ አንተ? ባለፈው ስናወራ አውቃታለሁ። እኛ ጋር በምስራቃውያኑ ዘንድ ትታወቃለች አልከኝ፣ ጣጡስን ማለት ነው። አየህ አሁን ስለ ጣጡስ የተጻፈ መጽሐፈ ስንክሳር ላይ እሱ ጋር ታሪክ እሱ ጋር ገድሏን አላየውም እስካሁን። ግን አሁን ስለ ጊዮርጊስ በውጭ የሚታወቁት ስለና አርሴማ ምናምን ነገር የተጻፈ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሪትን የተደረገ የተጻፈ ቤተክርስቲያኒቱ ለአገልግሎት ለጥቅም የምታውለው ገድል አለ። እሱን ሳነበው ዛሬ ሁለተኛ ነው ሶስተኛ ጊዜ ይሄ ታሪክ የተሳሳተ ነው ትክክል አይደለም ኤርሚያስ ብለኛል መጣ። እኔ አይደለሁም ትክክል ያልሆንኩት ስፒሮስ፣ እኔ ሳልሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክል ያልሆነችው እኔ የኢትዮጵያ ኦርቶዶክስ እኔ እሱን አልቃወምም፣ መቼም ተቃውሜ አላውቅም በዚህ ነገር ስታነብ። ስለዚህ ኦርቶዶክስ ትክክል አይደለሽም እቺ አሮጊት እቺ እንደዚህ ስለ ያላረገችውን በስህተት ለምሳሌ ለኢየሱስ ክርስቶስ እንትናን መቅደላዊትን አግብቶ ልጅ ወልዷል ምናምን የሚለውን ወንጌል አለ። እሱን አንበ ኢየሱስ ክርስቶስን እንደመስደብ አንቀበልም። እሱን ማነው የቶማስ ወንጌል ይባላል። አትቀበልም። ለምን? ትክክለኛ ልጨርሳ አትቀበልም። ትክክለኛ ታሪክ ስላልሆነ ትክክለኛውን ታሪክ ወደ ወንጌል ትሄድና ይሄው ስለ ኢየሱስ ክርስቶስ የተጻፈው ብለህ ታስተካክለዋለህ። እነሱ ጋር እነ ቅድስት ኤሌኒ ጋር ስትሄድ ግን ቆስጠንጢኖስ
ለቤተክርስቲያን ትልቅ ነገር ያደረገ ጥፋት አለው ችግር አለው እንደ ሰው እንደ ንጉስም ግን ለቤተክርስቲያን ትልቅ ነገር አድርጓል ጉባኤንም እሱን የጠራው ያላረገውን ነገር እቺ አሮጊት ምናምን ይያልክ እንትን ሲጀመር ከክርስትና ስድብ እንትን አይልም እኔ ምን አሮጊት አልኩት ከድሜው አቋያ ትጠጣለች ምን ትጠጣለች ታረጋለች የተጻፈውን ያነበብከው ግን የተጻፈው ነገር ትክክል ነው ትክክል አይደለም ብለ አልመረመረ እኔ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበርኩ ሰው ነኝ እማምናት እኔ የግሪክን ኦርቶዶክስ አይደለም ብራዘር ምንም እንኳን ጴንጤ ነው የግሪክ ኦርቶዶክስ አይደለም የጻፈችው በዛን ጊዜ የግሪክ የኢትዮጵያ ኦርቶዶክስ አሁን አንተ መተህ እኔ ከህሊና ያፍልቄ ታሪኩ እንደተናገርኩ አድርገህ እንደዛ ከሆነ የምትረዳው እንደዛ እንደማታደርግ አርጋለሁ አይደለም አንተ የምታነበው የተጻፈውን ነው የተጻፈውን ያነበብኩት የተጻፈውን ካነበብኩ ስፒሮስ እኔ ታዲያ የተጻፈውን ካነበብኩ እኔ አይደለሁም ጥፋተኛው ማን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት አንተ በግሪክ ኦርቶዶክስ ውስጥ ምስራቃውያኑ ጊዮርጊስን ታውቀዋለህ አርሴማን ታውቃታለህ ሌሎች እነጣጡስ እነ ሚናስ የተባሉትን እናንተም የምትጋሯቸው እና የምትቀበሏቸው እንደ ቤተክርስቲያን እናቶችና አባቶች የምትቀበሏቸው ቅዱሳት ናቸው ብላችሁ የምትሏቸው ሰዎች አሉ ኦኬ ያን ታሪክ አንተ ታውቀዋለህ በዛ በግሪክ ኦርቶዶክስ ስላለ ማለት ነው የኢትዮጵያ ኦርቶዶክስ ደግሞ በስንክሳሩና በየገድላቸው ላይ የጻፈችውን ሳነበው እኔ ያነበብኩት ያገኘሁት ምንጬ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት ነው እድገቴ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያደግኩት የኦርቶዶክስ ቤተክርስቲያን አገልጋይ ነበርኩ ሰው ነኝ በአብነት ትምህርት ቤት ሲተረክልን የነበረው በመጽሐፍት ላይ ተጻፈውን ካሜራ ከፍቼ በማሳየቴ ይቅርታ ግን ስለ መጽሐፍ ቅዱስ የነገሩትን የተሳሳተ መንገድ ስፒሮስ ቆይ አድመጠኝ እንደዳወር እዚህ እኔ መጽሐፉ ላይ የተጻፈውን ካሜራ ከፍቼ አንብቤ የተሳሳተ ታሪክ ተናግራል ብለህ ብትለኝ የታሪኩ ባለቤት እኔን አድርጋ አትወንጀለኝ የታሪኩ ባለቤት ኦርቶዶክስ አይደለም ከቅድም ጀምሬ አንተ የተጻፈውን ነው የምታነበው ራይት ለምሳሌ ወንጌል ሰበኩ ካለ ለኢትዮጵያ ኦርቶዶክስ ትክክል አይደለም ብለው ይሄው ወንጌልን ሳነብኮ የኢትዮጵያ ኦርቶዶክስ ትክክል እንዳልሆነች አየው ትላለህ አይደል ያ ገድላት ላይ ግን ገድላትን አንብበክ ይሄ ምንጭ ከየት ነው የመጣው ማን የጻፈው መቼ ነው የተጻፈው ብለህ ግን አታይም ለምን እኔ ቤተክርስቲያኒቱን አተይነን ራሷን የጻፈችው ቆይ ራሷን የጻፈችው ኦርቶዶክስ እሺ ችግር የለም እናንተ ይሄን ታውጣላችሁ ትክክለኛውን ደግሞ ታሪክ ለቃለ ችግር የለም ሰው ይማራል ያ ስፒሮስ ምን መሰለህ እንዳክ ችግር የለም አይ ስፒሮስ እየሰማኸኝ ነው እየሰማሁ አዎ በጣም ጥሩ አሁን ምን መሰለህ ይሄ እንዲያውም ብዙ ጊዜ ኤርሚ የሚያወጣቸው ገድላት ድርሳናት ወይ ገዳሙ ራሱ ያሳተማቸው ካልሆነ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ማሳተሚያ ድርጅት ወይም በትንሣኤ ዘጉባኤ ማተሚያ ቤት የታተሙትን ለታማኝነት በብዛት የሚቀርቡ እነዚህን ነው ለምንድን ነው የታመነባቸው መጻሕፍት ናቸው ትንሣኤ ዘጉባኤ ማተሚያ ቤት የቤተ ክርስቲያኒቱ ሀብት ነው ትንሣኤ ማሳተሚያ ድርጅት ደግሞ ያው ሊቃውንቱ ያሉበት መጻሕፍትን የሚመረምሩ የተመረጡ ሊቃውንቱ ያሉበት ትንሣኤ ማሳተሚያ ድርጅት የት ይታተማሉ በትንሣኤ ማሳተሚያ ድርጅት የሚመረመሩ መጻሕፍት የት ይታተማሉ ትንሣኤ ዘጉባኤ ማተሚያ ቤት ይቅርታ ግን እንዴት እንደሚሰራ አላውቅም እንደዚህ ስለሆነ ቆየኝ አንድ ጊዜ ብቻ ቤተ ክርስቲያኒቱ ማናተመው አይደለም እነዚህ ታሪክ እኮ እዚህም ታትመዋል ይሄ ታሪክ የመጣው በዚህ ክፍለ ዘመን ነው ትክክለኛ ኦሪጂናሉ ላይ የለም ተብሎ ሰው እንዲያቅ ብቻ ይቀመጣል ትክክለኛ ታሪክ ተደርጎ አይደለም እነዚህ ታሪኮች ውጪ ነው ከውጪ ነው የመጡት ኢትዮጵያ ፈጥራ ጽፋ አይደለም ከውጪ ነው የመጡት ግን ወደ ኢትዮጵያ ሲመጡ አባቶች በህልና በቃ እውነት መስሏቸው ተቀብለው ይሆናሉ እዚህ ግን አጥንተው በደም አጥንተው ያው መሳሪያውን ብሩም ስላላቸው ይሄ ታሪክ እንደዚህ ነው እንደውም በትፊስ ቀደም ኤርሚ አንስቶ ነበር ስለ ጊዮርጊስ ሲያነሱ እሱና ቢኒ ሄጃይ በ6ኛ ክፍለ ዘመን አንድ አባት ምን አለ ቅዱስ ጊዮርጊስ እውነት ለኢየሱስ ክርስቶስ መስክሮ እንደሞተ አቃል ከዛ በኋላ ግን ምን እንዳደረገ እግዚአብሔር ብቻ ነው የሚያውቀው ለምን ብዙ ነገር እንደዚህ ያደረገ ብሎ ስለተጻፈ እነዚህ ነገር የሚያጠኑ ሰዎች ይመጡና ይሄ መቼ ነው የተጻፈው እንደዚህ ብለው ልክ መጽሐፍ ቅዱስን ከሌሎቹ እንደሚሉት
ይሄንን የቱ ስራ ጋር ነው? በገድሉታል። ለምሳሌ ቆይ ስፒሮስ፣ አሁን እንደዚህ በእናንተ ታሪክ ውስጥ ጊዮርጊስ 70 ነገስታት ተዋግቶ እንደገደላቸው ታውቃለህ አይደል? የለም እንደዚህ አይነት ታሪክ የለም። እሱ ወታደር ነበረ። የኢትዮጵያ ኦርቶዶክስ ግን 70 ነገስታት ደምስሶ አጥፍቷቸዋል ብላ ትላለች እኮ። እሱን ነው እኮ ምልክ። አሁን እዛ እንደዛ ከተጻፈ ወደ ኢትዮጵያ የገባው ታሪክ ይሄ ስለሆነ ወደ ውጭ ያለው እስቲ ምንድን ነው? ሁለቱን አስተያየተህ እንደዚህ አይነት ታሪክ የለም። ይሄ ነው ታሪክ። ወደዛ መሄድ ስፒሮስ፣ ወደዛ መሄድ አይጠበቅም። ያለነው ኢትዮጵያ ውስጥ ነው። ለመቃወም ብቻ ከሆነ ቀጥሉበት። ሰውን ለማስተማር ከሆነ ግን ስፒሮስ አይደለማ። የውጭ መጽሐፍት አይደሉም ኢትዮጵያ ውስጥ የገቡ። ኢትዮጵያ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶቼ ናቸው። ጊዮርጊስ ኢትዮጵያዊ አይደለም፣ ይቅርታ አርመን። ቤተክርስቲያኒቱ ገድላቱ በቤተክርስቲያኗ እየተነበቡ አምና የተቀበለችውን ገድል ትተን እንዲሁ ወደ ሌላ አንሮጥም። ችግሩ ያንተ ምን መሰለ? አንተ ለማስተካከል አይደለ እንዴ? ሰዎቹ ያንን የሚሰሙት ይሄንን ሲሰሙ ነው ይሄ ትክክል አይደለም ብለው ጫናም ይፈጥራሉ። ማን ነው የሚያስተካክለው? ውጭ ቤተክርስቲያኗ አታስተካክል። እዚህ የሚሰሙት ሰዎች ግን ኦኬ ትክክለኛው ታሪክ ለምን ጊዮርጊስም ስትቃወሙ ጊዮርጊስ ነበረ ካቶሊክ ትራንም አይቀበሉ ግን መጨረሻ ለእሱ የተጻፈው ታሪክ ግን ካቶሊክ እንደዚህ ትላለች፣ ኢስተር ኦርቶዶክስ እንደዚህ ትላለች። ቤተክርስቲያን ሳትለይ በፊት የነበረ አባት ቅዱስ ስለሆነ እንደዚህ ይላል። ይሄንን ከየት አመጣችሁት ብላችሁ እንትን ስትሉ ሰው ጭንቅላቱ ላይ የሚቀረው ኦኬ እዚህ ጋር ያለው ትክክል ታሪክ አይደለም መፈለግ ይጀምራል። የዛኔ ትረዱታላችሁ። ቅዱስ ጊዮርጊስ ተሳስቷል፣ እንደዚህ አድርጓል፣ የንጉሥ ሚስቶች ካላችሁ ግን አትረዱ። ቆይ አስተራይ ቆይ ስፒሮስ ምን መሰለ? ቆይ አንድ ጊዜ ቆየኝ አስተራይ ምን መሰለ? ስፒሮስ ለምሳሌ ቴዎሎጂካል የሆኑ ትምህርቶች የምስራቅ አብያተ ክርስቲያናት ምን ይላሉ በነገረ ክርስቶስ ላይ ምንድነው የሚሉት? የምዕራብስ ምን ይላሉ ብሎ ከምዕራብ ጋር አስተያይተህ በትምህርት ቤት የሚሰጥ ትምህርት ስለሆነ እሱን ከውጭ ጋር ምን ይሉታል ውጮች ምን አሉ እንደዚህ ምን አሉ ብለህ ታስተያየዋለህ። ገድላትና ድርሳናት ግን እዚህ ያሉ ሰዎች እንደሚናገሩ የውጭ ገድለን ምን አለው እንትና ምን አለው አይባልም። ምሳሌ አንድ ነገር ብቻ ጠቅሼልህ ለምሳሌ ገድለ አቡነ ገብረ መንፈስ ቅዱስ ግብፃዊ እንደሆኑ ይታመናል። 562 ዓመት የኖሩ ናቸው በህይወት። ነገር ግን የእናታቸውን ጡት እንኳ ያልቀመሱ አይደለም ውሃና ሌላው ምግብ ተወው ማይታሰብ ነገር ነው። ውሃ የሚባል ነገር 562 ዓመት ሙሉ ሲኖሩ የውሃ ጠብታ መላሳቸው አልነከው። የውሃ ጠብታ ብቻ አይደለም ዕለተ ዓርብ ተወልደው እናታቸው ጡት ልትሰጣቸው ስትል እንዴ በዓርቡ ብለው ከጭኗ ወርደው መሬት ላይ ሆነው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው አመሰገኑ። እናትና አባታቸው ተገረሙ። አቅሌስያና በህንሳ ማን ነው እነዚህ? ከዛስ እንዲህ ብሎ ነው ገድሉ የሚያወራው። አየህ 60 አንበሶች 60 ነብር አናብርት ደግሞ በቀኝና በግራ 120 አስፈሪ አናብስት ተከቦ ይኖር የነበረ ሰው ነው። ገድሉ ከሀ እስከ ፐ ይነበባል። ከዚህ ውጭ ወዴት እንሂድ? ቤተ ክርስቲያን ይሄ ትክክል አይደለም። አንድ ሰው ሆኖ ሊጾም ይችላል። 40 ቀን ሊጾም ይችላል። ከዚያም በላይ ሊጾም ይችላል። ነገር ግን ከእናቱ ማህፀን ጀምሮ እህል ውሃ የሚባል ነገር ያልቀመሰ ሰው የለም ብላ መግለጫ አልሰጠች። ይኸው ታቦታቸውን ታከብራለች፣ ትተርከዋለች። ታሪኩም እየተተረከ እንዴት አድርገን ነው የምትቃወመው ነው? እሱማ እየተቃወማችሁ ነው። እኔ እኮ እሱን አይደለም እያልኩ ያለሁት። እነዚህ ነገሮች አትቃወሙ፣ ስተት የሆነው ነገር አትቃወሙ እያልኩ አይደለም። ሰውን ለመርዳት ከፈለጋችሁ ይሄ ታሪክ ከየት መጣ? ይኸው መጀመሪያ አልነበረም። ባይሆን ታሪኩን ይሄ ታሪክ ትክክል አይደለም ብላችሁ ቅዱስ ጊዮርጊስ እንደዚህ ዝሙተኛ ነበረ፣ ኤሌኒ እንደዚህ አሮጊቷ ሽማግሌ፣ የግብፅ ሽማግሌ፣ የአረብ ሽማግሌ እያላችሁ አትናገሩ ነው። ለምን እነሱ ያላደረጉትን እነሱ ማያውቁትን ታሪክ ተጽፎ ቢሆንሳ ይጻፋ
እሱ ላይ ነው ጻፋ። ቤተ ክርስቲያን ምን አለች? ሊቃውንት አለዋት አይደለም እንዴ? ሊቃውንት ጉባኤ አለ አይደለም? ቆይ ስለ እርሶ ቤተክርስቲያን የተሳሳተ ነገር ብጽፍ እርሶ መስደብ አለብን? ምኑ? እኔ ያለው በአካል እኔ መመለስ እችላለሁ። የተክለ ሃይማኖት ገድል ከሆነ ግን ምን ታደርገዋለህ? ቤተ ክርስቲያን ማረም አለባት። ተቅማጥ የክርስቶስ ሥጋ መስደብ ጽድቅ ነው እንዴ? መስደብ ምን አልከኝ? ሰው መስደብ ጽድቅ ነው? ጽድቅ ከሆነበት ተስደበኝ። ኖ እርሶ ነው እኮ የሚሳደቡት። አይደለም ምንም ስድብ አይደለም። እርሶ ነው የሚሳደቡት ስል ገድሉ የሚያነብ እነዚህ የአረብ ሽማግሌዎች እቺ ደም ቫምፓየር ምናምን እያሉ ሲጽፉ ነበር። ቅዱስ ጊዮርጊስ ጻፉትን ጠይቃቸው። ታዲያ ቫምፓየር ማለት ደም የምትጠጣ ነው በፊልም ላይ የሚያውቁት። ሴትዮዋ ጠጥቷል አልጠጣም? እሱ ጠጥታለች አልጠጣችም? ስፒሮስ ልብ ብለህ ስማኝ። ሴትዮዋማ ደም እንደምትጠጣ ድርሳነ መስቀል ገጽ 197 ገጽ 122 ላይ የመቅደላዊት ወንጌል ደግሞ ጌታችን ኢየሱስ ክርስቶስ ይናገራል። አይመለከተኝም። እሱን ከፈለጋችሁ የእናንተ ኢየሱስ ወልዶ ከሆነ በቃ ቀጥሉበት። ችግሩ የኢትዮጵያ ኦርቶዶክስ ጋር ስለሆነ መርጌታ አንዴ ልክ እኛ ማንቀበላቸው መጽሐፍት የመግደላዊት ማርያም የቶማስ ወንጌል እያልክ ብለህ እሱ እኛ አንቀበልም። ቅራቅንቦ የሆነ የሰይጣን መጽሐፍ ነው ብራዘር። እኛ አንቀበልም እኮ ይሄም ስህተት ነው። እንደዚህ አይነት ልክ እንደዚህ ስህተት መሆኑን እኛን አይደለም ሄደህ መጠየቅ ያለብህ፣ ጸሐፊዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠየቅ ያለብህ ብራዘር። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፉ መጽሐፍቶችን በዓለም ዙሪያ ያሉ ወገኖቼ ገንዘብ አዋጥተው ገዙልኝ። ኦኬ መጽሐፍቶቹ መጡ፣ ገናም የሚመጡት አሉ። ይሄን ሲገዙልህ ግን ትክክለኛውን አልገዙልህም። ለምን? የኢትዮጵያ ኦርቶዶክስ ጥላቻቸው። አድምጠኝ። የኢትዮጵያ ኦርቶዶክስ አሁን የወጣ ነገር የምታወራ ከሆነ ስርዓት አስይዛለሁ ማለት ነው። እሺ በቃ ጨርሻለሁ። እኔ መጽሐፉን ያስገዛሁት፣ የገዙት ደግሞ የቤተክርስቲያን አገልጋዮች የሆኑ ሰዎች ናቸው። ትክክለኛ መጽሐፍት አልገዙልን ብለህ ካልከኝ ድርሳነ መስቀል የሚባል እኔ ካነበብኩት ውጪ ሌላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ድርሳነ መስቀል የታተመ ካለ አምጣ። በደብረ ሊባኖስ ክርስትና የኢትዮጵያ ኦርቶዶክስ ጋብቻ ነው እንዴ ያለው? አድምጠኝ። እኔ አይመለከተኝም። ጊዮርጊስ ስለሚባል አንድ ቀዥቃዣ ሰውዬ እኔ ታቅልሃለሁ። እናንተው ዛው ይሄንን ነው እኮ እኔ የምቃወመው ነገር ይሄ ነው። አይመለከተኝም። አትሳደብ። ስለሱ የተጻፈው ትክክል አይደለም በለው ብራዘር። ስለ አንድ ተራ ወታደር ተብሎ የተባለ እኔንም ሳሰድበኝ ታች ወረድ ብራዘር። አንድ ተራ ወታደር አርመናዊ የሆነ ሰውዬ እኔ ታሪኩን ግለ ታሪኩን እኔ አላቅ። እዛ በየቦታው ግሪኮች እንደፈለጋችሁ ትጽፋላችሁ፣ ኮፕቲኮች እንደፈለጋቸው ይጽፋሉ። ኦሪየንታል የተባለችው ኦርቶዶክስ ጊዜ እንደፈለገችው ትጽፋለች። እኔ ግን የኦርቶዶክስ ተዋሕዶ አገልጋይ ስለሆነን እዚህ ያለን በሙሉ ቆሞስም መርጌታም አስተራይም እኔም ማለት ነው። ኦኬ እድገታችን የተገኘነው ከኢትዮጵያ ኦርቶዶክስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻፈችውን ውሸት በልና የነጮቹን ነው እውነት በልን ይበለቃል ካልልም አለን። ግሪክስ የጻፈችው እውነተኛ መሆኑን የጊዮርጊስን ታሪክ በምን እርግጠኛ ነህ አንተ? እሺ የኢትዮጵያ ኦርቶዶክስ ገድለ ጊዮርጊስን የጻፈችው መልካ ጊዮርጊስ ላይ የተጻፈው ስህተት ነው፣ ይሄ እንደዚህ አላደረገም ብለህ ካልከኝ 70 ነገስታትን ገሏል ነው ብላ ብትለው ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለ70 ነገስት እያለች ጽፋለች። በመልክ ላይ ለጽንሰት ከማለት ነው አይቴ ለቀራንብት ከ መልካ ጊዮርጊስ ላይ ማለት ነው። ይህንን አንተ አታውቀውም። ተመጣና እዚህ ከኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ጋር እኮ ከነበርን ጋር ነው የምታወራው። ስለዚህ ይህንን ተጠያቂ ከሆነች የኢትዮጵያ ኦርቶዶክስ ናት ተጠያቂ የምትሆነው። ንግስት እሌኒ የሰው ደም ትጠጣ ነበር። ይኸው መጽሐፋቸው ነው የሚናገረው። እችን ሴትዮ እናቴ ብዬ ነው ያልጠራትም። ኦኬ የጌታን ደም በስቁረቱ በቀዳዳው ውስጥ የገባውን አገኘች። ደም ብቻ አይደለም ያገኘችው፣ ወተት፣ ዘይት፣ ወይን፣ ቅብአት አገኘች። ቅብአቱ ታቦትና ጳጳሳት ሲነግሱ የሚቀቡበት ነው አለች። ይሄው ቤተክርስቲያኒቱ ገጽ 122 ገጽ 97 ድርሳነ መስቀል በደብረ ሊባኖስ ገዳም የታተመ ማለት ነው። የታተመ ማለት ነው። እዚህ ቤት ሰዎች እስኪ ነስራቸው ድረስ ነው እውነት የሚነገራቸው። እስኪ ነስራቸው ድረስ እዚህ ቤት ከመግባታችሁ በፊት ደጋግማችሁ አስቡ። ቆም ብላችሁ ያለ መረጃ የሚወራበት ቤት የሚመጡ ሰዎች ሁሉ ዝም ብለው ፉርሽካዎች አይደሉም። ዝም ብለው በስሜት የሚናገሩ አይደሉም። በመረጃ ቆሞስም ሲመጣ፣ ዳጊም ሲመጣ፣ መርጌታም ሲመጣ፣ አስተራይም ሲመጣ የቤተክርስቲያን አገልጋዮች የሚያውቁ ናቸው። መጽሐፍ ቅዱስን በሚገባ የሚያውቁ የቤተክርስቲያኒቱ መጽሐፍቶችንም ጭምር ዜማን ሁሉ ጭምር በሚገባ የሚያውቁ ናቸው። አምስቱ አመረ ሚስጥር ስንት ናቸው? እስቲ ማማን ናቸው ብለህ ጠይቀው። ትውልድ አይደለም ይሄ ትውልድ እዚህ ያለው ብራዘር። የጉባኤ ቤተ መምህር ሁሉ የሆኑ ደብር አስተዳዳሪ ሁሉ የሆኑ ሰዎች ናቸው እዚህ የተቀመጡት። ልብ ብለህ በመጀመሪያ አስባችሁበት ግቡ።
ኦርቶዶክስ ተዋሕዶ ቤተክርስቲያን ጻፈች። መጽሐፍቶቿን በጥንቃቄ ወገኖች ገንዘብ በዓለም ዙሪያ ያዋጡ ሊገዙልኝ። ቴንኪው ወዳችኋለሁ ወገኖቼ ወንጌላውያን። መጽሐፍቶቹ ተነበቡ መጡ እና የኤርምያስ ጥፋቱ አነበባቸው፣ የመርጌታ ጥፋቱ አነበባቸው፣ የአስተራይ ጥፋቱ የቆሞስ ጥፋታቸው አነበቡና የዳጊ ጥፋቱ አነበበና ወይ ሰማና መጣ ተናገረ። ሲናገር ገጽ ምዕራፍ ግዕዝ ከአማርኛ አውጥተን አሳየን እና የተሳሳተ ሆኖ አገኛችሁት። በታሪካችሁ ራሳችሁ አፈራችሁ። ኦኬ። ስለዚህ ስለ ንግሥት እሌኒ ስለ መስቀሉ አመጣጥ አቅም አለኝ ማውራት እችላለሁ ብሎ የሚል ኦርቶዶክሳዊ ካለ ዌልካም። ስትመጣ ግን ቆም ብለህ አስብ። በመጀመሪያ ሁለቴ ሶስቴ ያስቡ። ታብና